በቁርአን ላይ ሲናገር ስለርሱ ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይህ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ጸጋዬን ያዋልኩበት አገልጋይ ነበር እሱ፣ እንዲሁም ለእስራኤል ሰዎችም ተምሳሌት አድርጌ ልኬው ነበር እያለ ይናገርለታል። ወረሱለን ኢላ በኒ እስራኤል ይላል። ለማርያም ገና በገብርኤል በኩል ሲነገራት ወደ እስራኤል ልጆችን መልእክተኛ አድርጌ እልከዋለሁ አስነሳዋለሁ ልጅሽን ብሎሻል ብሎ ነግሯታል። እና ይህ ነው አስተምሮቱ ምንድን ነው ከተባለ ራሱ ሲናገር ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ይላል። የእኔም የእናንተም አምላክ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ይህ ነበር። እሺ እንትን መልእክቶቹ አሁን ስታያቸው መሐመድ እንግዲህ 600 ከክርስትና በኋላ 600 ዓመት በኋላ ነው የመጣው መሐመድ መጣና አብዛኞቹ ጽሁፎቹ የሚመስሉት አሁን ከክርስትና ጋር የሚጻረሩ አይነት ኦብጀክሽኖች አሉ አይደለ? እንደዛ ነው የሚመስሉት። ማለት ለምንድን ነው? በመጀመሪያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመሲሁ በኋላ ነው ወይ የመጡት? አዎ ከመሲሁ በኋላ ነው የመጡት። የተሰጣቸው ቃል ግን ከአምላክ ዘንድ ነው የመጣው። አምላክ ስላለፈው ዘመን ሁሉ የሚያውቅ ነው። አምላክ ማለት ስላለፈው ዘመን ሁሉ የሚያውቅ ነው። ለእርሱ ጊዜ ገደብ የለውም። ይህን ቃል የተናጋሪው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሆነው በነበር ዛኔ ከመሲሁ በኋላ ነው እና የመጡት። እንዴት ከዚያ በፊት ስላለው ሊናገሩ ይችላሉ፣ ያስኬዳል። ነገር ግን ይህን ቃል የሚገልጠው አምላክ እስከሆነ ድረስ አምላክ ጊዜ አይገድበውም፣ ስላለፈው ሁሉ ያውቃል። እዚህ ቦታ ላይ የሚነግራቸው ራሱ አምላክ ነው ተናጋሪው። ቃለ አላህ ለሚለው አላህ እንዲህ አለ ነው የሚለው ቁርአን ይታላልና ኢና አንዘልና ዐለይከ አልኪታበ ቢልሐቅ ሙሐመድ ሆይ እኔ በአንተ ላይ በእውነት መጽሐፍን አውርጄልሃለሁ ይላቸዋል። እና ይህ ነው ስላለፈው የሚናገረው አምላክ ራሱ ነው። ስለ መሲሁም ሆነ ስለ አብርሃም፣ ስለ ኢስሐቅ፣ ስለ ሁሉም ነቢያት ያሉትን ስህተቶች ሁሉ አርሟቸዋል በነቢያት ላይ። ለምሳሌ ቅድም የነገርኩት ስለት ወደ ዘጸአት ምዕራፍ 32 ከቁጥር 1 ላይ ጀምሮ አይተህ ከሆነ ለእስራኤላውያኖች የወይፈን ጣዖት የሰራላቸው ይሄ ነው አምላካቸው ብሎ የሰጣቸው አሮን እንደሆነ ተነግሯል አይደል? ተባራ አሮን እንደሆነ ተነግሯል። ያ ተነግሯል። እሺ ይሄን ግን አላህ በቁርአን ላይ ሰተተ ምን አልከኝ? ወደ ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ ለእስራኤላውያኖች ከግብፅ ያወጣቸው አምላካችሁ ይሄ ነው ብሎ ጣዖት ሰርቶ የሰጣቸው የወይፈን ወይንም የጥጃ ጣዖት ሰርቶ የሰጣቸው አሮን እንደሆነ ተገልጿል አይደል? ጣዖትን አይመስለኝም። የወይፈን የጥጃ ከግብፅ ያወጣቸው አምላካችሁ ይሄ ነው ብሎ ላጣልህ ታነበዋለህ። እሺ የሚያወጣልኝ ሰው ካለ ቃል በቃል እንየው። ችግር የለውም። እዚሁ ቃል በቃል እንየው። አብሽር፣ ችግር የለውም። እግዚአብሔር እንደዛ ስለማያደርግ አሮን ነው እንደዚህ ያደረገው እያልኩ ነው። አሮን እንደዚህ አድርጎባቸዋል። ነገር ግን ይሄን ነገር አላህ ሱብሓነሁ ወተዓላ ወዲያው አርሞት እናያለን። እና ተመልከት፣ እዚህ ጋር ይታያል፣ ዳባራ ይታያል። ህዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁና በወንዶቻችሁና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከዚያስ ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው ይላል። ከወርቅና ከብር አቅልጦ ቀርጾ ይሄ ነው ከግብፅ ያወጣቸው አምላካቸው ብሎ ሰጣቸው። አሁን ይሄን ቃል በቃል አላህ በቁርአን ላይ በፍጹም አሮን አላደረገም፣ ያደረገው ሌላ ሰው ነው፣ ሳምራዊ ሰው ነው ብሎ በቁርአን ላይ ይነግረናል። ሙሉ ታሪኩን አንስቶ ማለት ነው። ይሄንን የወይፈን ጥጃ ሰርቶ ሰዎችን የሸወዳቸው እሱ ነው። ፈአضلهم السامري ይላል። ሳሚሪዩም አሳሳታቸው እያለ ይናገራል። አሮን ግን በፍጹም ይሄን አላደረገም።
እና ይህ ነው እና ስለ መሲሁ ጉዳይ ብቻ ሳይሆን ስለ ነቢያቶችም ሁሉ ልላችሁ ፈልጌ ነው። የተነሱ ስህተቶችን እንዳላርሟቸዋል አላህ ሱብሓነሁ ወተዓላ። በነቢያት ላይ ብዙ የተዋሹ ነገራቶች አሉ። ሎጥ ከሴት ልጆቹ ጋር ወሲብ አድርጎ እንዳስረገዘ እንዳስወለዳቸው ይናገራል። በፍጹም እነዚያ አማኝ መልካም ትውልዶች እንደሆኑና ይህን እንዳላደረገ አላህ ሱብሓነሁ ወተዓላ ይገልጻል። ዳዊት የኦሪዮ ሚስት እንደደፈረበት ይናገራል፣ እንደተገናኘበት። ነቢያቶች ከዚህ ሁሉ ንጹህ ናቸው። ሰለሞን እንደካደ ይናገራል። ሰለሞንን መጽሐፍ ቅዱስ ላይ ሌላ አማልክት ጋር እንደሄደና እግዚአብሔርን እንደተወ ይናገራል። በፍጹም ይሄን አላደረገም ሰለሞን ብሎ አላህ ቃል በቃል ሱለይማን እንደሚያከፍረው ታውቃላችሁ። መጽሐፍ ቅዱስ ሱለይማን ዓለይሂ ሰላም ነቢይ፣ ሱለይማንን ካፊር እንደከፈረ ይገልጻል። ነገር ግን አላህ በቁርአን ላይ ወማ ከፈረ ሱለይማን አለ። ሱለይማን ግን በፍጹም አልካደም ይላል። ለምን ይሄን ማለት ያስፈልገው? እዚያ አምላኩን ትቶ ወደ ሌላ አማልክቶች እንደሄደ ወደ እነሱ እንደተዘነበለ ጭራሽ ቤተ አምልኮ እንደሰራ ለእነሱ ስለገለጸ እና ይሄ ሁሉ በነቢያቶች ላይ ያሉትን ስህተቶች ያርማቸዋል። ያዕቆብ የወንድሙን ኢሳውን አጭበርብሮ እንደሆነ ታውቃለህ። በረከቱን የወሰደው አይደለ በመጽሐፍ ቅዱስ? ይሄ ይሆን ስህተት ነው። አምላክ አላህ ሱብሓነሁ ወተዓላ እኔ ራሴ መርጬው ነው ብሎ ቃል በቃል ይሄን ውሸት ይገልጸዋል። እኔ ራሴ መርጬው ነው። ወዝኩር ኢብራሂም ወኢስሐቅ ወያዕቁብ አላህ ሙሐመድ ሆይ በዚህ በመጽሐፍ ላይ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቆብን አውሳ ለትውልዶች ካለ በኋላ ያነጻቸዋል ከዚያ ሁሉ ውሸትና ቅጥፈት። ኢና አኽለስናሁም ቢኻሊሶትን እኔ ጥርት አደረኳቸው መረጥኳቸው ነገር ቢኻሊሶትን ዚክር ዳር ወኢነሁም ዒንደና ለሚነል ሙስጠፈይን አልአኽያር እነዚህ ከእኔ ዘንድ የተመረጡ ናቸው። ራሱ ነው መራጩ እንጂ በረከትን ለዚህ ወስዶበት ምናምን የአባቱ ኢስሐቅ ስለማያጭበርብሮት ላላላ እንደዛ ነው። ይህ ነው አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ እኔ ከሰዎች መልእክተኞችን ራሴ ነኝ የምመርጠው ይላል። ራሴ ነኝ የምባረካቸውም ይላል። ይባሻል ወባረከና ዐለይሂ ወዐላ ኢስሐቅ ይላል። አላህ አብርሃምን ባረኩት ኢስሐቅንም ልጁንም ባረኩት እያለ ይናገራል። እሺ እሺ ኢንካርኔሽን ላይ እኔ ትልቁ ጥያቄ በክርስቶስ አምላክነት ነው እና አምላክ አንድ አካል ነው ያለው የሚለው ሀሳብ ልክ አይመስለኝም። ስንት ነው? ሶስት ነው? ሶስት ሳይሆን በአንዱ ሶስት አካል አለ ነው። ለሰው ልጅ የሚበጀው ያ ነው። አንድ አምላክ ሶስት አካል የሚል መጽሐፍ ቅዱስ ላይ አለ? የለም፣ ግን ሀሳቡ አለ። እሺ ሙሴ አምላክ አንድ ነው፣ ነገር ግን ሶስት አካል አለው ብሎ ያምናል? አያምንም፣ ነገር ግን የክርስቶስ ተምሳሌ ያውቃል። እሺ ኢየሱስ ክርስቶስ አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ አስተምሯል? አላስተማረም፣ ነገር ግን ሀሳቡን አስተምሮናል። ኧረ ተው ዳባራ፣ ሀሳቡን አስተምሮናል። ሁሱ ምን መሰለህ? ሀሳቡን አስተምሮናል። አረ እየዋሸሁ አይደለም፣ ማሸት አይደለም። ኖ አላስተምረም። አንተ እዚህ ተሰብስቤ ይሄንን አይወስናለሁ። ከባድ ነው፣ መለኮት ከባድ እንደሆነ ታውቃለህ አይደለ? የራሳችን አስተያየት አንችልም፣ መስጠት አንችልም። እዚህ ጋር ታላ አይደለ? ክርስቶስ አምላክ ሊያደርጉት ይችላሉ ብለህ የምታስባቸው ነገራቶች ካሉ እነዚያን ሌላ ነገር ነው። ነገር ግን ይሄን ነገር አንተ አንስተህ በቃ ይሄ ከአምላክ ያደርገዋል ብሎ ያስገድ። እስኪ አንተ ኢየሱስ ክርስቶስን አምላክ ነው እንድትል ያደረገህ ምንድን ነው? አምላክ ነህ መቼም እሱ እኔ አምላክ ነኝ አምልኩኝ ብሎ እንዳልተናገረ ታውቃለህ አይደለ? በጣም ጥሩ። አምላክ ሊያደርጉት ይችላሉ ብለህ የምታስባቸው ጥቅሶች ምን ምን ናቸው? ኦኬ እንደዛ አንድ ላይ ያደረገኝ መጀመሪያው ከአብርሃም በፊት እኔ ያለው ከአብርሃም በፊት እኔ ያለው ከምን አንጻር ነው እያለ ያለው? አይተው እንደሆነ እዛ ጥቅስ ላይ ይሄን ካለ በኋላ ጅውሾች ሊገሉት ነበረ። ማለት እኔ ያለው የሚለውን ፍሬዝ በመጠቀሙ ይሄ ምንን ያሳያል? ዲቪኒቲ ማለት መለኮትነትን ነው። ይሄ ቃል በእነሱ ከአብርሃም በፊት ነበርኩ ካልክ ለእነሱ ዲቪኒቲ ነው። ጅውሾች አሁን ከላይ ስናነበው ጊዜ ከምን አንጻር ነው አለህ እያላቸው ያለው? ከአብርሃም በፊት አለው ነበርኩ ሰማይ ከመጀመሩ በፊት እያለ አይለም። እንደዛ ነው። እንደዛ ነው መልእክቱ። እንደዛ ለምን መሰለህ?
መሰረት ሳይሆን ቃሉ ላይ አውዱ ላይ ያለው ንገረኝ ነው እያልኩኝ ያለሁት። እኮ ከሰማይና አውዱ እንደዛ ነው። ከአብርሃም በፊት ነበርኩ። እንደዛ ይልማ እንደዛ የሚለው ከምን አንጻር ነው? ኢብሮ አንድ ያውጣለት። ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ምናምን አካባቢ 56 ኢብሮ አለ። ኢብራሂም አለ አለው አውጣለት። ካሜራ ዞረ ላዙራ እንዴ? እሺ ደረጃ እሺ ጃ ጃነት ጃ ይኸው ሁሱ ኦኬ ያን አለህ ቢለው ከምን አንጻር ነው? 56ን አንብበው አለህ ዳፋራ 56 አለው አለው አባታችሁ አብርሃም ቀኔን ያይ ዘንድ እኔ እንዳለው ወይንስ ቀኔን? ቀኔን። ስለዚህ ኢየሱስን ነው ወይንስ ቀኑን ያየው? ቀኑን ያየው። ስለዚህ እኔ ከአብርሃም በፊት አለሁ ሲል ጊዜ ከምን አንጻር ነው? አረ ስህተት ፋላሲ ሰራ እዚህ ጋር አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አድ ቀኔ ማለት ያው እኔ የምመጣበትም ማለት ነው። እኔ ያለሁበት በጣም ጥሩ። እኔ የምመጣበትን ቀን በጣም ጥሩ። እሱ ነው እያልን ያለው ቀኗ እኮ እሱ ያለበት እኮ ነው። ወደፊት እንደሚመጣ ያን ቀን አየ ነው። በቃ ወደፊት እንደሚመጣ ያን ቀን አየ ነው። ቀኔን ያይ ዘንድ ማለት የሚመጣበትን ቀን አልከን ራስህ ተረክቶም ቀደም እሱን ነው የሚያልከኝ ያለሁት። እሺ እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ከአዳም በፊት አለሁ ይላሉ። ለምሳሌ አየህ ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ ይላሉ። አዳም ገና በስጋና በመንፈስ መካከል ሳለን ያሉት። የእርሳቸው ደግሞ በጣም የሚገርም ከአብርሃም በፊት ምናምን አይደለም፣ ከዚያ በላይ ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ ነበርኩ ይላሉ። ስለዚህ አምላክ ናቸው? አይደለም፣ እዛ አይደለም። ስለዚህ አለፍ ስላለ አንድ ሰው ከዚህ ከእንትና በፊት ስላልኩ እሱ ቀድሞ አለ ማለትን አያሳይም። 54 ለራሱ መልስ ይሰጠናል። ያው እነሱ ጋር እኮ ቅድም መለስከው እኮ 54 መልስ ይሰጠናል። ይኸው አምላክነቱን 54 የሚመጣበትን ቀን ማለት ነው አልከን አይደል? ቀኔን እኮ ቀኔን እኔም ቀነ አሁን ለምሳሌ አንተ ላይ ቀነ ላይ ወዳሉ ካልኩ ያለበትን አንተ ነው አንተ ስለፈለግኩ ስለዚህ የሚመጣበትን መንግስት እሱን አይደለም ማለት ነው። ለምን ስፔሻል አደረገው ነው? ለምን ቀኗን ብቻ ይፈልጋታል እኮ? ስለ ቀኑ ነው የሚናገረው። አስቀድሞ መረጠን ቀኗ ብቻ ያቺን ቀን ብቻ እሱ ሊሄድበት አንዴ እንዳባራ ያው ለዚህ ጋር እሱ ሲያሳየህ ማለት ምን አለ መሰለህ፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። አየ ኢየሱስን በስጋ ዓይን አይቶታል አብርሃም? በመንፈስ አይቶታል። በመንፈስ እንዴት እንደሆነ እሱን እናየዋለን። እዛ አሁን መንፈስ ማለት ምንድነው የሚለውን እናየዋለን። መንፈስ አሁን አንተ መንፈስ ያልከው በምን እንደሆነ እናየዋለን። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። እነሱ ደግሞ እሱም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። የት እንዳለ ላሳየህ። እሺ የት እንዳለ ላሳየህ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ተመልከት ምን እንደሚል። የምድር አሕዛብ ሁሉ በዘርህ ይባረካሉ ቃሌ
ሰምተሃልና አለው። ማን የገባለት ለአብርሃም? የተስፋ ቃል አላገኙም። ከሩቆ ነው አዩት። ግን ዳሩ ግን ከሩቆ ነው አዩትና ተሳለሙት። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኗል። ከዛ አንደኛ ዮሐንስ መልእክት ላይ ምን ተባለ? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወትም ቃል ከመጀመሪያ የነበረውን አለ። ስለ ሕይወት ቃል ይሄ ቃል ምንድነው? የተስፋ ቃል ነው። ከዛ የነበረ ነው። ያ የሰማነውንም አለ በአይኖቻችን ያየነው የተሰማ ነው። ይሄ ቃል በአይኖቻችንም ያየነውን መጨረሻ ላይ የተመለከትነውን እጆቻችንም የዳሰሱትን እናወራለን። መጨረሻ ላይ ታየ፣ በቃ ታወቀ፣ ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ምን የተስፋ ቃል ሲነገር ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ስለዚህ ኢየሱስ ሲኖር የነበረው አብርሃም ሳይወለድ እኔ ያለው ብሎ የተናገረው በተስፋ ቃል ደረጃ እንጂ ህልውና አለው የሚል ነገር ሽታው የለም። ተግባባን? እንዳውም አንተ እንዳልከው ነው ራሱ ዮሐንስ ወንጌል ምዕራፍ 8 ላይ ስትመጣ እዛው ላይ የመጀመሪያው ነገር ምን አለ መሰለህ? እዚህ ከ40 ስትጀምር ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም አለ። ኢየሱስ ምንድነኝ አለ? ሰው ነኝ አለ። ከማን ነው የሚሰማው? ከእግዚአብሔር ነው የሚሰማው እያለ ይቀጥላል። ስንት እግዚአብሔር አለ? አንድ እግዚአብሔር። ኦሪት ዘዳግም ምዕራፍ 6 ቁጥር 1 ላይ ቁጥር 4 ላይ እስራኤሎች ሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው ያስቀመጠው። አንተ ቅድም የጠቀስከው ቁጥር 54 ላይ ምን አለ? ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። ስለዚህ አይሁዳውያን አባቴ ነው ያለ አለ። ቆይ ልነግርህ። አዎ አለ፣ በደንብ አለ። ቆይ ኢየሱስ እናንተ ልብ አድርግ አምላካችን የምትሉት አይሁዳውያን፣ ያው እዚህ ጋር አይሁዳውያን ተመልከት። አይሁዳውያን አምላካችን የሚሉት ለኢየሱስ አባቱ ነው። ይሄ አባትነት ደግሞ የባህሪ አባትነት እንዳልሆነ የምታውቀው መጀመሪያ አውቅ። አይሁዳውያን ከተባሉት አንደኛው ነው። የኢየሱስ አባት ማን ነው ወዳጅ? እግዚአብሔር ማን ነው የኢየሱስ አባት? የትኛው እግዚአብሔር? እግዚአብሔር አብ። ጎበዝ። ስለዚህ የኢየሱስ አባት የነሱ አምላክ የማን አንድ የሆነ እንትን ላውጣል። አሁን መጀመሪያ እዚህ ላይ እንስማማ አንድ ጊዜ። ቆይ ጨረስን እኮ። ቆይ አንዴ እስራኤሎች ስማ አምላካችን እግዚአብሔር። ቆይ አንዴ ና ወደዚህ ተመለስ። አንዴ ተመለስ። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የተባለው አብ ነው ተባብለናል። ተስማምተናል በዚህ አይደለ? ከአብ ውጪ ሌላ አምላክ አለ? የለ። በቃ ታዲያ ለምን እንለፋለን? በቃ አብ አንድ አምላክ አለ። ከአብ ውጪ ኢየሱስ መልእክተኛ ነው። ያኔ በተጠቀሱ ጊዜ ነው ማለት። ቆይ አንዴ ዳቫር አንድ ጥቅስ ጨምርለት። ቅድም ከእሱ ጋር ስታወራ እንትን ብለክ ነበረ እግዚአብሔር በማንነት ሶስት ነበረ ብለህ ነበር አይደለ? ቅድም እንዳልሆነ መረጃ ልስትክኒ ዕብራውያን አንዳንድን ክፈትለት ይብሮ። ዕብራውያን አንዳንድ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ
ሁሉን ራስ ባደረገ ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን አለ። ከጥንት ጀምሮ በአባቶችና በነቢያቶች ሲናገር የነበረው ማን ነው? ዳቫር እግዚአብሔር። ቴንኪው። እግዚአብሔር ከሆነ አሁን በማንነት አንድ እንደሆነ እግዚአብሔር መረጃ ሰጣሉ። በማንነት ሶስት ነው ብለካላ። በቃ ቴንኪው። እንትን ትንቢተ ኢሳያስ 44:24 እናውጣለት ሀቢቢ። ኧረ ቆይ እዚህ ጋር እግዚአብሔር ብቻ ነው ያለው እኮ ምዕራፍ 1:5 ነው። እሺ ምዕራፍ 1:5 አብኗል አይደል? አብኗል እዚህ ጋር ሲናገር ነበር ከጥንት ጀምሮ። አዎ ምዕራፍ 1:5 ያንብበውሽ እኮ እሱን እንመለስበታለን። እሱ እንደውም በጣም ደስ የሚለን ፓርት ነው። ትንቢተ ኢሳያስ 42:24 እናውጣለት ይብሮ አብኖ ብሏል። እሺ ከታች ጃቢር የሚለውን አካውንት ፎሎ አድርጉት። እሺ የኔ ጓደኛ ታላቁ ነው። ታላቁ ሰላም በላቸው። እስከዛ ሰላም አለይኩም 44 ኧረ በቃ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃኬት ተቀየረም እኮ ጋይስ እንዲህ ካልሆነ እሺ ዳባር ስማ ከማህፀን የሰራው ከማህፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማይን ለብቻ የዘረጋው ምድርን ያጸናው እግዚአብሔር እኔ ነኝ። ከኔ ጋር ማን ነበረ ይላል። ከኔ ጋር ምን ነበረ አይደለም፣ ማን ነበረ እንደ እግዚአብሔር? ይህንን እኔ የሚል ሌላ እንደ እግዚአብሔር ያለ አካል ማን ነበረ ብሎ ይጠይቃል። ሌላ ማንነት የለም ይላል። እንግዲህ እግዚአብሔር አንተ ደግሞ አለ ትላለህ። አንተን እንመን መጽሐፉን እንመን። መጽሐፉን እመኑ እኮ ማንም የለም ነበር ይላል። ወልድም አልነበረም ማንም እኮ ሲል ከሰው ዘር ወይ ከመላእክት ነው። ቆይ ኖ አይደለም። አሁን ካንተ ጋር ማን አለ? አብሮ ካንተ ጋር ማን አለ? አብሮ ማን ካንተ ጋር ምን አለ እኮ? ማን ነበረ ስልክ ማንን ነው እየጠየቅኩ ያለሁት? አካል ወይ ማለት ኖ ካንተ ጋር ማን አለ ስልክ ነው እየጠየቅኩት ያለሁት። መጀመሪያ የሚናገረው አብ ነው ማለት ነው። አብሮ ማን አለ የሚናገረው? አንዴ ዳቫር የሚናገረው እዚህ ጋር ማን ነው ብለህ ጠይቀው መጀመሪያ ጃ አብ መሆኑ ተስማማን አይደል? እዚህ የሚናገረው የተስማማን አብ ነው። እሱማ አብ ነው። እስካሁን የሚናገረው አብ ነው። ስለዚህ ማለት ነው አሁን ካንተ ጋር ማን አለ ካልኩክ ምንድነው እየጠየቅኩ ያለሁት? ካንተ ጋር ውሻ አለ ወይ ፌንጣ አለ ወይ ብዬ ጠየቅኩ ነው ወይስ ካንተ ጋር ሰው አለ ብዬ ጠየቅኩ ነው? ሰው እኮ። ስለዚህ ካንተ ጋር ማን አለ? አሁን ማንም የለም። ከእግዚአብሔር አብ ጋር ማን ነበረ ጥንት ዓለማትን ሲፈጥር? እንግዲህ ክርስቶስ ነበር እላለ መሰለ። ዕብራውያን ላይ ማንም አልነበረም ይላልና ይሄው ማንም አልነበረም እያለ ነው። እግዚአብሔርን ከኔ ጋር ማን ነበር ሲል እኮ ይኸውልህ ከዛው ዘንድ ነው። ይሄ ብሉይ ኪዳን ላይ ነው አይደል? አይ አይደለም። በቃ ወይ እንደዚህማ ድርቅ አትበል። እግዚአብሔር ከኔ ጋር ማንም አልነበረም እያለ አንተ በግድ ልታኖረው ነው እንዴ? ከሱ ጋር ማን ነበር ዓለማትን ሲፈጥር እንዴ? አይ እሺ ዕብራውያን 1 እናውጣል። እሺ ዕብራውያንን ቀድም ዕብራውያን 1:5 ሂድለት። ይሄንማ ተስማምቶ መሄድ አለበት ጃዬ። እንዴ እዚህ ጋር አሁን አይከበዱ ታዲያ ምን አንተ ሰው ሬሶ ተጉልሶ ካደሳት አይሆንም እንዴ? ከብዶኝ አይደለም። አብዛኛው ነገር ሚስጥር ነው። ታረዳኝ እና ዳፋር አንዴ ዳፋር ይኸውልህ እዚህ ጋር የሚናገረው አብ መሆኑን ተስማምተናል አይደለ? በጣም ጥሩ። ከማህፀን የሰራ የተባለው ማን ነው? ክርስቶስ ነው። አብ ነው አይደለ? ከማህፀን የሰራ ሰሪው ማን ነው? እግዚአብሔር ነው። የሚቤዥ እግዚአብሔር የተባለው ማን ነው? አብ። እንዲህ ይላል አለ ባዩ ማን ነው? አብ። ሁሉን የፈጠርኩ ያለው ማን ነው? አብ። ሰማያትን ለብቻ የዘረጋው ያለው ማን ነው? አብ። ለብቻው። ምድርን ያጸናው እግዚአብሔር እኔ ነኝ ያለው ማን ነው? አብ። በጣም ጥሩ። አብ ብቻውን ነው የሰራው ማለት ነው። ብቻዬን ነው ብሏል። ብቻዬን ማለት ምን ማለት ነው ትርጉሙ? ብቻዬን እንግዲህ ያው ብቻዬን ማለት ነው ማንም ያለ ማንም መገዝ። ጎበዝ ስማርት። በቃ ከዛ በኋላ ምን አለ? ከእኔ ጋር ማን ነበር ሲባል ማንም። አየው ከእኔ ጋር ማን ነበር አለ። ማንም ነው መልሱ። ስለዚህ ከአብ ጋር ማንም እንደሌለ እናያለን ማለት ነው። ከዚህ አንፃር አይደለም ነው ግን ይኸውልህ ይሄን ሲል ግን ብሎ ነገር የለም። አዳባሪ ይቆይነስ ከአብ ጋር ማንም የለም። አንዴ ከአብ ጋር ማንም የለም አይደል? ክርስቶስ ነበራ። አይ ይሄንን ቆይ እዚህ ጋር ስቲክ እናድርግ። ከአብ ጋር ከኔ ጋር ማንም የለም አለ። ኢንቴንሽኑ በቃ ምን አለ መሰለህ? ችግር የለውም እሱን እንመጣለን። ከክርስቶስ ያው ማንም አልነበረም።
አዎ ችግር የለም። ክርስቶስ አይለማ እዚህ ጋር አብ ነው የሚናገረው ብለን እኮ ተስማማን። ዓላማ እኮ አለው እግዚአብሔር የጻፈበት ሁሉን ነገር። ቆይ አሁን እኮ ይኸውልህ አብ ዳባርዬ ይኸውልህ ምን እናደርጋለን? እስካሁን እያወራ ያለው አብ ከሆነ ከኔ ጋር ማንም የለም እያለ የተናገረው አብ ከሆነ ከእሱ ጋር ማንም እንዳልነበረ ያሳያል አይደለ? በጣም ጥሩ። ስለዚህ ከአብ ጋር በመፍጠርም ይሁን በመስራት በየትኛውም አይነት ነገር ከኔ ጋር ማንም አልነበረም፣ ብቻዬን የፈጠርኩት ብቻዬን የሰራሁት እያለ ነው። ኦኬ። ስለዚህ አሁን ከዚህ በኋላ ምን እናደርጋለን መሰለ? በተመሳሳይ ሁኔታ እሺ፣ የት ልሄድልህ? የአምስቷን ዕብራውያን 1:5 ላይ ሄደለት። እሱ እንደውም በጣም የምወደው ጥቅስ ኢብሮዬ ምን መሰለክማ፣ ግዴታ ማመን የለበትም ያው በአንድ ጊዜም ሲሆን እንትን እንዳይሆን በቃ ሐሳቡን ከተረዳ ይወጣል። እሺ የዚህ ጋር አስረዳ፣ ቀጥል። እሺ ከመላእክት አንተ ልጄ ነህ፣ እኔ ዛሬው ልጄ እልሃለሁ፣ ደግሞ እኔ አባት ሆነሃለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ደግሞ በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክትም ሁሉ ለእርሱ ይስገዱ ይላል። ኦኬ እናውራበት ይሄንን እንደተ ያነ እንትን ጨርስና በቃ ይሄንን እናውራበት። እንደውም እኔ በጣም የምወደው ጥቅስ ነው። ክፈተው ይብሮ ዕብራውያን። አይ እኔ ድርቅ አላልኩም። አይ አይደለም እናውራው። በጣም አሪፍ በጣም የምወደው ጥቅስ ነው። እሺ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬው ወልጄዋለሁ፣ ደግሞ እኔም አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። እኔ ወልጄዋለሁ እያለው ያለው ማን ነው? እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል። አንተ ልጄ ነህ፣ እኔ ዛሬ ወልጄዋለሁ ያለው ማን ነው? ማን ነው እዚህ ጋር ወልጄዋለሁ እያለ ያለው? ክርስቶስ። አይ ያለው ወልጄዋለሁ ያለው አካል ማን ነው? የተወለደው ሰው ነው የወለደው? አብ። ኦኬ እሺ የተወለደው ደግሞ ወልድ ነው? ወልድ ነው። በቃ በጣም አሪፍ ቀላል ጥያቄ ነው የምጠይቅህ፣ እሱን መልስልኝ። አብ የወልድን ምኑን ነው የወለደው? በባህሪ ነው የወለደው። አይ በምኑ ነው የወለደው? አይደለም ምኑን ነው የወለደው? የተወለደው ምንድን ነው? ወልድ። አይ ማን ነው የተወለደው? አይደለም ምኑ ነው የተወለደው? ማንነት አይደለም የጠየቀው። ማን ነው የተወለደው ካልኩ ወልድ ትለኛለህ። ምንድን ነው የተወለደው? ምንድን ነው የተወለደው? ቃሉ። ኦኬ አሁንም ማን አላልኩክም። ምንድነው ቃሉ ራሱ? ምንነቱ ምንድነው? ቃሉ ራሱ ምንነት ባህሪው ነው። ባህሪው እኮ ምንነቱ እኮ ባህሪው ምንድነው? ልጅነት። የተወለደው ኢና ሊላሂ። እሺ የተወለደው አምላክ ነው ስር ነው እኮ። ቆይ መልሰው ኢብሮዬ፣ ቆይ እሱንም እንሄድበታለን። ኢብሮ የተወለደው አምላክ ነው ወይስ አይደለም? አብ ወልድን ሲወልደው አምላክነቱን ነው የወለደው? የባህሪ ከሆነ አምላክነቱን ነው። ኦኬ ስለዚህ አምላክን ወልዷል ብለህ ታምናለህ? ኦኬ አንተ የምታመልከው አንዱ አምላክ የተወለደው ነው የወለደው ነው? ገምልኝ እስቲ ምን አልከኝ? አምላክን ወልዶታል ብለህ ካል አንተ አንድ አምላክ የምትለው የወለደውን ነው የተወለደውን ነው? የቱ ነው ያንተ አንዱ አምላክ? እኩል አንድ አምላክ ናቸው። አይ የትኛው የወለደው የተወለደው? ሁለት አረካችሁ እኮ አንዱ ወለደ ያለ ካንዱ ተወለደ። አብ ነው። ነገር ግን እኮ ምን መሰለክ አሁን አንተ አምላክን ወለደው አልከን። እኔ አሁን እሺ አልኩክ። ስለዚህ የወለደው ነው የተወለደው ነው ያንተ አንዱ አምላክ? የቱ ነው አንዱ አምላክ? ወይስ ሁለት ነው አምላክ ያለክ አንተ? ሁለት ሳይሆን አብ ነው አምላኬ። ወልድም አምላኬ። ስለዚህ ሁለት አምላክ ነው ያለክ? ሁለት አማልክት አትለውም፣ በህብረት ነው ያሉት። በህብረት ስለሆኑ አምላኬ ናቸው እኮ። የትኛው ነው አንተ አንድ አምላክ የምትለው? የወለደው ነው የተወለደው? አሁን እኮ በግድ አወላለድካቸው። እሺ ይሁናልን። አሁን የትኛው ነው አንዱ አምላክ? የወለደው አይደለም። በግድ አላወላድኳቸው። አምላክ አልከን እኮ አልከን። አምላክን ወለደ አልከን። አምላክ ወለደ የባህሪ ሲሆን ሁለት ሆነ። በባህሪ ነው የወለደው እኮ በባህሪ ነው የወለደው። ግን ሁለት ሆኑብና ሀቢቢ እንዴት እናርግ? ከዛ የተወለደው ደግሞ መቶ በእንጨት ላይ ተሰቅሏል። ያ ደግሞ የወለደው ደግሞ አልተሰቀለም። የተወለደው ተሰቅሏል፣ ያልወለደው ደግሞ አልተሰቀለም። አብ እኮ አባት ሁሉንም ፕሮቫይደር ሰስቴነር ሁሉ የተሰራበት ማለት ነው አይደል እኮ። እሱ አይደለም ጥያቄ። የት ነው አንዱ አምላክ? የወለደው ነው የተወለደው ነው? አንድ አምላክ አብ ነው።
አብ ነው። ወልድስ አምላክ አይደለም ነው እንጂ እኮ አብ ነው አልከኝና ወልድን ጨመርክበት። አሁን የወለደው አምላክ ነው። እሱ አምላክ ነው። የእግዚአብሔር አሰራር ነው። እሱ አምላክ ነው። ሁለቱ እኮ ሁለት ሆኑባ። እሺ ሁሱ ጸጋው የበዛልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሎ አልሐምዱሊላህ። ስማ ሁሱ ላስቸግርህ እስቲ እንተ ተቀጥ ከላይ የኔ አካውንት ያለው ጃቢር የሚለው የፒኬ ነው፣ የጓደኛዬ ነው። የኔ ሞዴሬተር ለሱ ስጠው ወይ ካለ ብትቀበው ደስ ይለኛል። ሰላም አለይኩም። በመሀል አንዴ እኔ ልናገር መልእክት ተናገር ይብራ። እሺ እዚህ ላይ ያለነውን እኔ ጃቢርን ፒኬን ፎሎ አድርጉ። ሁላችሁም ፎሎ አድርጉ። 5600 ሁላችሁም ፎሎ አድርጉ። እሺ አጀማ ሁላችሁም አውቀሽኛል። ሁሱና እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። ስምሽ ማን ነበር? እመቤት። ይቀየርልሽ ወይንስ አትፈልጊም? ምርጫሽ ነው። እሺ ደስ የሚልሽ የሙስሊም ስም አለ ወይንስ እኔ ላውጣልሽ? ረሕመት ችግር የለውም። ደስ የሚል ስም ነው። ረሕመት ማለት እዝነት ማለት ነው። ከዚህ በኋላ እመቤት ሳይሆን ረሕመት ነው ስምሽ። ሻወር ውሰጅ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዘዋል። ከዚያ ስለ ሶላት አሰጋገድ በመማር ደግሞ ሶላት መስገድ ትጀምራለች ማለት ነው። ሙስሊም ጓደኞች ይኖሩሻል? በቃ አግኛቸው። ስልክሽን ለአንዲት ልጅ እሰጣታለሁ፣ ታገኝሻለች። ስለ ሶላት አሰጋገድ ታስተምርሻለች። እሺ እንደምታውቂው አሁን ጾም ላይ ነው ያለነው። ከነገ ጀምረሽ ጭን። እሺ እንኳን ወደ ነብያት መንገድ ወደ እስላም መጣሽ። እንኳን ደስ ያለሽ። እሺ ቻው። እሺ ልጆች መቀጠል ትችላላችሁ። ባረከላሁ ፊኩም። እሱ ትቀጥላለህ፣ እኛ እንቀጥል። ቀጥሉ። እዚህ ያዛን ስላለ እኔ መስጂድ ልሄድ ነው። አስር ሰግድ። እሺ ካለክ ቀባልኝ ጓደኛዬ እሱ ወይ የኔን ስጠው። ጃቢር የሚለው ከላይ ጃቢር የሚለው የጓደኛዬ ነው። እንትን ታላቁን አታውቁም? ፒኪ አንድ አካባቢ ናቸው እንዴ? አብረን እኮ ነው የሰለምነው። ታላቁ አውሮ እስቲ አውሮ ታላቁ። ሰላም አለይኩም ሁሱ። ወአለይኩም ሰላም። እንዴት ታላቁ? በጣም ነው የምወደው ወላሂ። ሰላም አላህ ይወደድልኝ። አልሐምዱሊላህ። እኔም በጣም ነው የምወድ ወላሂ። በጣም እንትን አፍርሃለሁ ታውቃለህ። ወላሂ በጣም ነው የምትከብደኝ። እኔ መጀመሪያ አካባቢ ነው እንትን ያልኩትና ከመስለመ በፊት የሙስሊሞችንም ክርስቲያኖችንም ወሳኝ የሆኑ ጥያቄዎችን ስጠይቅ ታስታውሳለህ? ከዛን ጊዜ ጀምሮ ነው በጣም የሚገራሩም ጥያቄዎችን ነበር የጠየቅኩት። ከዚያ በኋላ እስልምና ስትቀበል ምናምን ይበልጥ ደግሞ በጣም ደስ ያለ እና አልሐምዱሊላህ ደህና ነኝ። እኔ ደግሞ በጣም ነው ማከብርህና በጣም ነው መፋራ። ለዛም ነው እንትን ማለት ብዙ ጊዜ እዚህ አልመጣም። ታች ሁኜ ግን አለ ሁሌም ታች ላይ አዳምጣለሁ፣ ሰማለሁ ምናምን ላይ ግን እኔ አንዳንድ ጊዜ በጣም ማከብረውን ሰው ተዳፍሬ አላወራም፣ ይጨንቀኛል።
ኧረ እሺ። እና ስለመጣህ ደስ ብሎናል። ሀሳብ አንሳ ስትገባ ጊዜ እዚህ የሚመጡ ልጆች ካሉ እውነትን አሳውቋቸው። ክርስቲያን ልጆች ይመጣሉ። ስለ ስላሴ የተረዳችሁትን ያሳወቃችሁትን ሁሉ አሳውቁ። ስለማንኛውም ነገር እንትን እያላችሁ ዳዕዋ እየተጋገዘ ሁሉ ማድረግ አለበት። እና ቀጥሉ። ወደ ሶላት ልሄድ ነው። አድሚን አድርጌ ያለውን ሁላችሁም ቀጥሉ። ባረከላሁ መርሃባ። ኢንሻአላህ ጀዛከላሁ ነገር መርሃባ። እሺ ጀዛከላ ሁሱዬ አላህ ይስጥልኝ ነው የሚባለው። አልችልበትም። እንግዲህ ኢብሮ አለክ እንዴ? መቀጠል ከፈለክ ቀጥል ኢብሮ። ቅድም አይ ችግር የለውም አብሽር፣ ቀጥል ጃይ ቀጥል። አይመችም? ፎሎ ብቻ አርጉ። አይ ኢንሻአላህ ቀጥልና እገባለሁ፣ በመሀል እገባለሁ። ፎሎ ግን አርጉ። አብዱል ከሪምንም አስገቡት ኢንሻአላህ። ሁላችሁም ፎሎ አርጉ። እዚህ ላይ ያሉት አሁን አብዱል ከሪም ይገባል። አብዱል ከሪምም ጃቢርንም ፒኬንም ኢብራሂም የሚለውንም አካውንት የኔን ማለት ነው። ሁላችሁም ፎሎ አድርጉ እሺ፣ ሁላችሁም አንድ ሳይቀር። አዎ እንትን ነው እስልምና ላይ ያሉ ትምህርቶችን ያው ሁሱ በደም እያስተማረን ነው። አሁን ደግሞ ምንድነው የምታደርጉት? እኛ ንጽጽር ክርስትና ላይ ንጽጽር የምንሰራ ልጆች ነን። ኢብራሂምን ጃቢርንና ታላቁ አብርሃምን እንትን በሉ ፎሎ አድርጓችሁ ትጠቀማላችሁ። ክርስትና ውስጥ ላይ ያሉ ጥያቄዎች እንዴት ናቸው የሚለውን ነገር እንትን ትላላችሁና ዳቫር እንቀጥል። አብዱልኪ እንትን ፍላወር ስጠኝና ላስገባ ከአየር ላይ ገስት ላይ አጣውክ አብዱ። እሺ ዳቫር አለክ? አሎ። እሺ ከጀመርንበት እንቀጥል። እንደተመቸ ግን አንግባባም መቼም ተው እኮ አይታድ መልሳ አንግባባም ለምን ትላለህ? አሁን አብ ወልድን አምላክን ወለደ እኮ መብቱ ነው እኮ መብቱ እኮ እኛ አሁን እኮ መብቱን እኮ አልነፈግነውም። መብቱ ነው ይውለድ፣ ችግር የለውም። ግን አምላክ ልክ አምላክን በወለደበት ቅጽበት ሁለት ይሆናሉ። አይካ ትግሯው ነው የወለደው አለ የተወለደው አለ። እና አንተ ደግሞ አንድ አምላክ ካልከን የትኛው ነው አንድ አምላክ? የወለደው ነው የተወለደው ነው? አሁን ይህን ጥያቄ ከመለስክልን በቃ ስላሴ ይሻለናል። ለኛ ለሰው ልጅ ስላሴ ይሻለዋል አልኩ። አይ መሻሉ አለመሻሉ እኮ አይደለም። ቢያንስ እንደሚሻለን ለማወቅ እኮ ነው። ቢያንስ ስላሴ እሺ፣ ስለ ስላሴ እናወራ ይመቻል? ትፈልጋለህ? ስለ ስላሴ እሺ። ስላሴ ማለት አንድ ፈጣሪ ሶስት አካል ነው። ኦኬ። አብ አንዱ ፈጣሪ ነው ወይስ የአንዱ ፈጣሪ አንዱ አካል ነው? ምን አልከኝ? አብ አንዱ ፈጣሪ ነው ወይስ የአንዱ ፈጣሪ አንዱ አካል ነው? ጥያቄ። አብ አምላክ ነው ሰሪ ወልድ ሌላ እሱን አልጠየቅኩክም። እንትን በሉ ጀማው ጃቢርን፣ ኢብራሂምን፣ አብዱል ከሪምን፣ ፒኬን ሁላችሁም ፎሎ አድርጉት እሺ፣ ትጠቀማላችሁ። እሺ ዳቫር ያልኩክ አብ አንዱ ፈጣሪ ነው ወይስ የአንዱ ፈጣሪ አንዱ አካል ነው ብዬ ጠየቅኩክ። የትኛው ነው? ኦኬ አብ አንዱ አምላክ። ኦኬ። ስለዚህ አንዱ አምላክ አብ ወልድ መንፈስ ቅዱስ ነው እኮ አልከኝ ቅድም። ተውከው እሱን አለ። እሱማ ግን አምላክ ስትል በፈጣሪነት ካየነው አሁን እኮ ከህብረት ጋር ነው ልናየው የሚገባው። ሁለት ነገር አወራክ። አሁን አንዱ አምላክ አብ ወልድ መንፈስ ቅዱስ ነው አልክ። አሁን ደግሞ ተመልሰ አብ ብቻ ነው አልከኝ። አይደለም አብ ብቻ ነው ስልህ በምንድን ነው አብ ብቻ ነው ስልህ በቃ እንደ ፈጣሪነቱ አብ ብቻውን አምላክ ነው። አብ ብቻውን አምላክ ነው። አብ ብቻውን አምላክ ነው አይደለም? አብ ብቻውን አምላክ አይደለም? ኦኬ። አብ ብቻውን አምላክ አይደለም? ኦኬ። አብ ብቻውን አምላክ አይደለም? አይደለም በለ። እሱም አምላክ ነው፣ ክርስቶስም አምላክ ነው ነው። አብ ብቻውን አምላክ ነው ወይስ አይደለም? እንትን በልሽ እየተንኮሻኮሸ ነው። ባለህበት ቆመ ለማውራት ሞክር። የሚረብሽ ምሳለ አብ ብቻውን አምላክ ነው ወይስ አይደለም?
አብ ብቻውን አምላክ ነው ወይስ አይደለም? አብ ብቻውን አምላክ ነው ወይ? እሺ ቆይ ስልህ አብ ብቻውን አምላክ ይቅርብክ። አይ ትንሽ ትሰማለህ? ሌሎች ክርስቲያኖች ይቀጥሉ። እሺ አይ አይደለም አይ ስላሴ እንዴት እንደምረዳው ልንገርህ መጀመሪያ ይሄን ከመመለስ ስላሴን እናውቀዋለን። ስላሴ ማለት አንድ አምላክ በሶስት አካል ሲገለጥ ማለት ነው። በመለኮት አንድ፣ በአካል በግብር በስምና በገጽ በመልክ ሶስት ናቸው። በቃ ይሄ ነው ስላሴ። ሌላ አካላቸው ሶስት ነው። አዎ እኔ አሁን የጠየኩህ አብ ብቻውን አምላክ ነው ወይስ አይደለም? አይደለም። ኦኬ ብቻውን አምላክ አይደለም አብ። ሃሌሉያ። አብዱልከሪም አለክ? ሰላም አለይኩም አለው። እንጃ የጌታን ቃል ከፈትልን እስቲ ይመቻል። ዮሐንስ ወንጌል 17ን ከፈትልን። አብ ብቻውን አምላክ አይደለም ብሎናል። እንግዲህ እስቲ መጽሐፍ ደግሞ ምን እንደሚለን ልጁ ዳባር ኦርቶዶክስ ነው። ኦርቶዶክስ ነው። ማንንም እኔ ነው። አይ ፕሮቴስታንት። በቃ ችግር የለም። ዮሐንስ ወንጌልን አውጣለት አብዱ። እሺ 5400 ሰዎች አላችሁ። በትልቁ ያለችው ኢክራም ሰለምቲዋ ኢክሩ ሰለምቲዋ የሚለው አካውንት በቅርቡ እስልምናን ተቀብላ ቤተሰቦቿ ከቤት በቃ በመስለሟ ምክንያት ስላስወጧት ብቻዋን ተከራይታ ያው ነገሮችን ሰርቫይቭ ለማድረግ እየሞከረች ነው። የተለያዩ እስላማዊ የሆኑ አልባሳትን ትሸጣለች በተመጣጣኝ ዋጋ። አንደኛ ፎሎ አድርጓት፣ ሁለተኛ ነገር ደግሞ በቃ ኦርደር በማድረግ እቃ በመግዛት አግዟት። በውስጥም እንዲሁ ሰላም ምናምን በሏት። በዚህ መልኩ አግዟት። እሺ ኢክሩ ሰለምቴ የሚለውን ሁላችሁም ፎሎ አድርጓት። ሰለምቴ ናት። ቅርብ ጊዜ ነው የሰለመችው። እሺ እሺ ዳባር ይታይካል? አይታየኛል። ኢየሱስ ክርስቶስ አብን እውነተኛ አምላክ ብቻ ነው አለው። አንተ ደግሞ አይደለክም አለ። ኢየሱስን እንመን አንተን እንመን። እውነተኛ አምላክ ብቻ ነው። ይሄ እውነተኛ ብቻ የሆንከው አንተን። አብዱ ቀጥል እያነበብክ። እሺ ታዲያ ለምንድን ነው የመጀመሪያም የመጨረሻ ነኝ ያለው ክርስቶስ? የት ጋር ነው ያለው? እና ወደሱ እንሄዳለን። መጽሐፍት ነው የራእይ ይሄንን ጨርስ እኮ ይሄንን ጨርስና ወደሱ ለምን መልሳ ለእኔም ከሆነ ቃል እግዚአብሔር ነው ይላል አይደል? ክርስቶስ አምላክ ነው። ጃምን እንደዚህ ያድርገው። አሁን እሺ ቀጥላሉ። እምነቱን አሁን እኛ የምንጠይቃቸው አሁን እየጠየቀ ያለውን ጥያቄ ምናምን ነገር ባነሳው ቁጥር ምን ያደርግ ለዛ እንትን ለማድረግ ነው። ይሁን በቻለው አቅም ቀዳዳውን ለመድፈን ለራሱ ለእምነቱ ቀዳዳውን ለመድፈን እየታገለ ነው። ጥያቄ እንደሆነ ገብቶታል ውስጥ አይደለም። አይ አይደለም፣ ችግር የለውም። አሁን እሱ እምነቱን የገነባበትን ነገር እንትን ስላሴ እንዴት እንደምረዳው ልንገር። የኔ አይ ስላሴ ሁላ መኖሩን ራሱ ከመነሻው ኳንት እንዴት አድርገህ ነው የገነባው? እነዛ አሁን የሚያሳየ ጃክ ቅድም ጀምሮ ሲያሳየ የነበረው ባጠቃላይ ሰማችሁ እኮ አይደለም። ትንሽ ደቂቃ እስኪ ልንገራችሁ። እሺ አንዴ ስሙኝሽ ቢያንስ እንኳን ጀጅ ከማድረጋችሁ በፊት አንዴ ስሙኝ። ከወጥል ጥቅስ ጥቀስና ስላሴ የሚለውን ነገር እስቲ እንዴት አመጣው ነገር ምዕራፍና ቁጥር ጥቀስ እስቲ። እሺ አንዴ ስሙኝሽ መጀመሪያ ማለት ነው። አንዴ ሚውት አድርገውና ቀጥል ጥቅስ ጥቀስና ቀጥል። እሺ እግዚአብሔር በብሉይ ዘመን ለተለያዩ ነቢያት በተለያዩ ዘመናት ተናግሯል። አምላክ ሆኗቸዋል እስራኤላውያን፣ ለአሕዛብም ጭምር አንዳንዶቹን ነፃ አውጥቷቸዋል። የእጆቹም ስራ እንደሆኑ ተናግሯል አይደለ? እግዚአብሔር የትኛው እግዚአብሔር እሱን እያለ ያለው እግዚአብሔር ሲል ማንን ነው? አብ እግዚአብሔር። ስለዚህ ኢየሱስን አሁን የት ጋር እንዳስገባው እኛ ማወቅ የምፈልገው ኢየሱስ ውስጥ እንዴት እንደገባ ነው። አንተም ምዕራፍና ቁጥር ትነግረን እኮ ልነግርህ ነው። እሺ ይኸው እግዚአብሔር ከዛ ምንድን ነው አለና ግን እግዚአብሔር በጣም ኃጢአትን እንደሚለማመዱ ማለት ከኃጢአት እንደማይነጹ በራሳቸው ከኃጢአት ሊነጹ እንደማይችሉ ከኃጢአት በራሳቸው ሊነጹ ስላልቻሉ መፍትሄን አመጣላቸው የእርሱ የሆነውን። እሺ
አረባ ኢየሱስ አምላክ ነው ብለህ እዛ ውስጥ የገባህበት ምክንያት ምንድን ነው? አሁን ከቅድም ጀምሮ እኛ ጠየቅን ስልህ አለመሆኑን እያሳየንህ ነበር። አማኑኤል ምን ማለት ነው? አማኑኤል አምላክ ከኛ ጋር ማለት ነው እኮ ክርስቶስ እኮ ነው እሱ። አይ አማኑኤል አምላክ ከኛ ጋር እግዚአብሔር ከኛ ጋር ነው አይደለም? እግዚአብሔር ከኛ ጋር ነው እንጂ እግዚአብሔር ከኛ ጋር አይደለም አይደልና እግዚአብሔር ከኛ ጋር ነው አይደል? ጋድ ዊዛስ ነው። ጋድ ዊዛስ እኮ አምላክ ከኛ ጋር ማለት ነው። ጋድ ዊዛስ ማለት አምላክ ከኛ ጋር ማለት አይደል እንዴ? እኮ ከኛ መካከል ማለት ነው። እኛ መካከል አማኑ ማለት በቃ ከኛ ጋር አብሮነት የሚያሳይ ነው። ኤል አምላክ ማለት ነው። ከኛ መካከል ማለት ነው። ከኛ መካከል እንደ ሰው ማለት ነው። እሺ እኔ ላስረዳ። አሁን እሱን ክፍል ምንም ነገር አይደለም። አሁን ይሄ አይደለም። አይ በቃ ችግራችን ይሄ ነው። እሺ አይደለም። አሁን ደግሞ አንተ የጠቀስከውን ነገር አማኑኤል ከኛ ጋር የሚለው ፓርት ላይ ኢየሱስ በኢየሱስ በኩል አምላክ ስለተገለጠ ነው እንጂ ኢየሱስ አማኑኤል ነው ስለተባለ አይደለም። ለዚህ ማስረጃ ልስጥክ። የሐዋርያት ሥራ ምዕራፍ 10 ኢየሱስ ራሱ አምላክ ነው። ኧረ በፈጣሪ እሺ አሁን ተጠቀስክ። አማኑኤል የሚለው ስም ኢየሱስ አማኑኤል መባሉ አምላክ ያደርገዋል። አምላክ በዛ ምክንያት ነው። አሁን ይሄ አምላክ ለማለት አንደኛው ምክንያት እሱ ነው አልክ። እኛ ደግሞ በቃ እንደዚህ ጥሩ ነው። አንተ አምላክ ነው ላይ ያሰብክበትን አንዳንድ ነገር ተናግረና እኛ እንነግራለን። መጀመሪያ አማኑኤል አምላክ ከኛ ጋር አምላክ ኃያል ነው። እንዲህ አይነት ስሞች ለሰዎች የሚሰጡ ስሞች ናቸው። ድሮም የነበረ ስም ነው ይሄ አማኑኤል። ግን አማኑኤል ሲባል አምላክ ከኛ ጋር ሲባል ኢየሱስ ራሱ አምላክ ሆኖ ከኛ ጋር ተቀላቀለ የሚል ነገር ሳይሆን አምላክ በኢየሱስ በኩል ተአምራትን ያሳያል የሚለው ለማሳየት ነው። ለዚህ ማስረጃ ልስጥክ። ሐዋርያት ሥራ ምዕራፍ 10 እሺ ይኸው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው አለና ከዛ እርሱም መልካም እያደረገ በዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔር ከእርሱ ጋር ነበርና ኢየሱስ ተአምር ሲሰራ ለምንድን ነው ተባለ? እግዚአብሔር አምላክ ከኢየሱስ ጋር ነበረ፣ ያግዘው ነበር። ለዛ ነው አማኑኤል የተባለው እንጂ ኢየሱስ ራሱ አምላክ ሆኖ እኛ ውስጥ ስለተቀላቀለ ሳይሆን አምላክ በኢየሱስ በኩል ተአምራትን እያሳየ ስለሆነ ነው። እግዚአብሔር ከእርሱ ጋር ነበረና እግዚአብሔር ከማን ጋር ነበረ? ከኢየሱስ ጋር ነበረና እንጂ ኢየሱስ ራሱ አምላክ ነው ማለት አይደለም። ለዛ ነው አማኑኤል የተባለው። እሺ ስለዚህ የአሁኑ ማስረጃ ሊሆን አይችልም። እንደውም ይሄኛው ዲባንክ ነው የሚያደርገው። ኢየሱስ አለ፣ አምላክ ደግሞ ከኢየሱስ ጋር ነበረ ተአምር ስለሰራ ነው። ወይ አብዱ ኢየሱስ የቱ ጋር ነው አማኑኤል የተባለው? እሱን ያሳየን እስቲ። አማኑኤል ተብሎ የተጠራው የቱ ጋር ነው ኢየሱስ? ዳባረስቲለም ልጁ መጀመሪያም ቶ እንለፈው እንደዚህ ነገሮች ተብሏል እያል መልስ እንስጠው አይሻልም? ያው ቅድም ስጠይቀው ራሱ ዞረበት የዋሰ። እሺ ሰሙንም አማኑኤል ትይዋለሽስ እኮ አማኑኤል ተባለ። ለምን አማኑኤል ተባለ ካልከኝ አምላክ በሱ በኩል እየሰራ ስለሆነ እኮ ለክርስቶስ ነው። ለምን ፒኬ እንትን አለ? በቃ ቶ ችግር የለውም። እሱ ለክርስቶስ እንዳልሆነ ልክ ነው። ፒኬ ትንሽ ከአንተ እውቀት ትንሽ አንድ ስቴፕ አድቫንስ አድርጎ ይሆን አለ አይደል? እሺ ቶ ዲግሪ ተማሪ አይደለም። ያሳየን ኢየሱስ ክርስቶስ አማኑኤል ተብሎ የተጠራውን አሳየን። አብዱ እንዲህ እያልክ ነው ሁሌ ሰው የምታስመለጠኝ። ዛሬ አልፈቅድልህም። የገነባውን ነገር እያፈረስን መጨረሻ ላይ ምን ይሻላል? አሁን አማኑኤል የሚለውን አፈረስ ነው። ምክንያቱም አምላክ ከኛ ጋር ሲል ኢየሱስ መሀል ላይ ተቀላቅሎ እየዞረ እንደዛ ነበር የሚረዳው። እንደዛ አይደለም። እሺ ወገናችን፣ ከዚህ በኋላ አምላክ በኢየሱስ የአሁኑን ጥቅስ አትርሳ። ይኸው ሐዋርያት ሥራ ምዕራፍ 10 ቁጥር 38ን አትርሳ። ምን አደረገ ሲባል እርሱ መልካም እያደረገ ለዲያብሎስ የተገረዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእሱ ጋር ነበረና። አማኑኤል የተባለው አምላክ ከኢየሱስ ጋር ያኛውን አውጣው። እሺ በቃ አሁን አማኑኤል የሚለውን ፈታን። ሌላ ጥቅስ ካለ ኢየሱስ አምላክ አልፈታኸው። ስሙንም አማኑኤል ትይዋለሽ የሚለው እኮ ኢየሱስ አማኑኤል ተብሎ ተጠራ አልኩህ እኮ። አማኑኤል ተብሎ ላውጣልህ። እሺ ላውጣልህ። አውቀዋለሁ ጥቅሱን ጀለስ። እሺ ክፈትልኝ። አይ አፖሎጂስት ስለሆንክ እሺ። አሁን እኮ ምን ልትፈጥር እንደሆነ እኮ ነው ያልገባኝ። አሁን ይሄ ስላልተስማማን በስላሴ ቃል በቃል ምንስማማው ነገር ስላለ ስላሴ የሚባል ነገር የለም። ወጣ ከሱ ኢየሱስን አምላክ ነው ብለህ ያስገባበት ምክንያት ምንድን ነው እያልኩ ነው። የመጀመሪያ የጠቀስከው አማኑኤል የሚል ስም ነው። አማኑኤል አምላክ ከኛ ጋር ማለት ነው። ኢየሱስ ራሱ አምላክ ነው ሳይሆን አምላክ ከኢየሱስ ጋር ስለነበረው ነው ብዬ ነግሬሃለሁ። እሺ እንዴ ስላሴ የሚል ነገር እንዳንተ በቃ ተነሱ አእምሮ ውስጥ ብቻ ነው ያለው። መጽሐፍ ቅዱስ ላይ እንዲህ ስላሴ ምናምን የሚል ነገርም የለም፣ አስተሳሰቡም የለም፣ ምንም የለም። እሱ ማስረጃ እያመጣ እንሄዳለን።
ኢሳይያስ ምዕራፍ 7 ይሄው ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል አለ። እነሆ ድንግል ትጸንስ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። በቃ ስሙ አማኑኤል ተብሎ ይጠራል። ስለዚህ ምን ችግር አለው? አሁን ይሄ ምንድን ነው? እዚህ ጋር ነጥብ ምንም። ኢየሱስ አማኑኤል ተብሎ ተጠራ። ለምን ተጠራ አማኑኤል ብለህ ጠይቀን አሳየው። ከአማኑኤል ተብሎ የተጠራበት ምክንያት የቃሉ ትርጉም አምላክ ከኛ ጋር ማለት ነው። እግዚአብሔር ከሱ ጋር ነበረ። እግዚአብሔር ከኢየሱስ ጋር ስለነበረ አብሮስ ስለነበር ማለት ነው እንጂ ኢየሱስ ራሱ አምላክ ሆኖ እኛ ጋር ስለተቀላቀለ የሚል ትርጉም የለውም። አሁን ወደ ቀጣይኛው ሌላ ጥቅስ ደግሞ አምጣለን። ዴቫ ምነግርህ ኢየሱስ አምላክ ነው ብለህ በጭራሽ አደመድም። መጽሐፍ ቅዱስ ውስጥ ከገባ ከጭንቅላትህ እንዳታመጣ እንጂ መጽሐፍ ውስጥ ከገባ ጭራሽ እንደዚህ አይነት ቃል ተገኘ። ሌላ ሁለተኛው ኢየሱስን አምላክ ነው ብለህ እንድታስብ ያደረገህን ነገር ንገረን። ከአብርሃም በፊት አለው። ቀደም እኮ አወራችሁ አይደል እንዴ? ከጃጋ አወራህ መሰለኝ፣ ከዩኑ ጋር አወራህ፣ ከሩሱ ጋር አወራህ። አይበቃም? ከጃጋ ላይ ከኢብራሂም ጋር ጨረሳችሁ አይደል እንዴ? እሺ አብርሃም ሳይወለድ ሰመራይዝ ላድርግልህ። ቃል እግዚአብሔር ነበር። ሰመራይዝ ላድርግልህ። እውነት እላችኋለሁ አብርሃም ሳይወለድ ነው ያለው ያለበት ፓርት ላይ አውዱ እያወራ ያለው ቅድም እነሱ እንዳሉ እንትን ስለመሆን ነው ይሄ። እሺ አብርሃም ሳይወለድ ነው ያለው። መጀመሪያ አይሁዶች ምን እያሉት ነው? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ። አብርሃም የእኔን ቀን ያይ ዘንድ ሐሴት አደረገ፣ ተመኘ ነው የሚለው። የማን ቀን ለማየት? የኢየሱስን ቀን ለማየት። አብረው ቢሆኑ ያን ያህል ቀኔን ያይ ዘንድ ተመኘ፣ ሐሴት አደረገ፣ አየም ደስ አለው። አየ፣ ተመኘ፣ ደስ አለው። አብረው አልነበሩም። ሰው እዚህ ጋር ጥቅሱ የሚናገር ኢየሱስ እየተናገረ ያለው መጀመሪያ ቀኔን ሲል እኮ እኔ ያለሁበትን ማለት ነው። ቀኔን ሲል የኔን ቀን ማለት ነው። ቀኗ ራሷ ቀን ሲባል የምን ቀን ነው የሚለው ለነገር እኮ ነው። ምንድን ናት ቀኗ ደግሞ? ለነገር ነው። አይዞህ ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። መጀመሪያ አብርሃምን ኢየሱስ የጠቀሰበት ምክንያት ምንድን ነው? ይሄ የመጀመሪያው መጠየቅ ያለበት ጥያቄ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እዛው ወደኋላ ትንሽ 10 አንቀጽ ወደኋላ ስትመለስ ምን ብሏቸው ነበረ? ከእግዚአብሔር ሰምቼ የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገ ማለት አትግደሉኝ፣ አብርሃም እኮ አይገለኝም ነበረ እያለ ተናገረ። እንደውም አብርሃም ምን ይመኝ ነበረ? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። አብርሃም እንደውም አብርሃም ምን ይመኝ ነበረ? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ። እሱ ያለበትን ጊዜ ይመኝ ነበረ። እንኳን ሊገለው ይመኝ ነበር የሚለውን እያስረዳቸው ነው። አውዱስ እንደዚህ ነው። እሺ መጀመሪያ ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገ ማለት ነው። አብርሃም ያንን ይመኝ ነበረ ነው። ያን ይሄ ቁጥር 56 መፍታት እንችላለን። ኢየሱስ ቀን የተባለ ብዙ ጥቅሶች ኢየሱስ ቀኔን እያለ ተናግሯል። ዮሐንስ 17:30 ላይ የሰው ልጅ የሚገለጥበት ቀን እያለ ተናግሯል። በዚያን ቀን እያለ ተናግሯል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ እርሱም የኢየሱስ ክርስቶስን ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸና። ቀን እየተባለ ይነገር ኢየሱስ ቀን ሁለት ነው። እሺ የመምጫውንም ቀን ያካተተ ድሮ የነበሩት ሰዎች የመምጫውን ቀን ነው። በዚህ ሰዓት ያሉ ሰዎች ነው የሚያሳየው። አቤት እየፈታሁልህ ቀን የተባለውን እየፈታሁልህ ነው። ስቴፕ ባይ ስቴፕ አሁን ማወቅ ያለብህ ቀን የተባለው ምንድን ነው የሚለውን ነው። ቀን የተባለው ኢየሱስ መምጣት ነው። ስኮላሮችን ከፈለክ ተጨማሪ እና አልበርት ባርነስ የምትሄድ አሁን ይሄ ፕሮቴስታንት ስለሆንክ አንተ ፕሮቴስታንት ስኮላር ነው። ይሄ ምን ብሎ አስቀመጠ ካልክ የት ጋር ነበረ? ቆይ ልፈልጋት ፓርቷን። ይኸው ማይዴ ታያለህ። ዴይ የተባለው አለ ሂር አለ ዩዝድ ቱ ዴኖት አለ ዘ ታይምስ ዘ አፒራንስ ዘ አድቨንት ዘ ማነር ኦፍ ላይፍ ኦፍ ዘ ቱ ሲ ዘ ታይምስ ኦፍ ዘ መሳያ አለ። አብርሃም ያው አብሮታ መኖር አልቻለም። በዘመን ይለያል።
አልተፈቀደለትም ለማየት። ስለዚህ ሩቅ ሆኖ እያየ ያለውን የእሱ መምጣት ነው ማለት ነው። ከዛ ጌት ሂ ዋዝ ፐርሚትድ አለ ተፈቀደ ቱ ሃቭ ኤ ፕሮፌቲክ ቪው ኦፍ ሂም ነቢያዊ ምልከታ ማለት ነቢያቶች ወደፊት ያለውን ይመለከታሉ። ገባ? በዛ መልኩ ነው አብርሃም አየኝ ያለው እንጂ እኔ ነበርኩኝ ምናምን አላለም ኢየሱስ። እኔና አብርሃም ተገናኝተናል አላለ። እኔ አብርሃም በፊት ኤግዚስት አድርጌ ምናምን ተገናኘን አላለ ምናምን ነገር። ከዛን አይሁዶች ነው ይሄ ያልገባቸው። አይሁዶች ጠይቁት፣ አንተ ገና 50 ዓመት ያለ አብርሃም ነው አይተናል። አይ እኔ አብርሃም እንደውም አለ አብርሃም ነው አለ የተባለው ከአብርሃም በፊት ነበርኩኝ። ከአብርሃም በፊት እንዴት ነበረ ካልከኝ ዘፍጥረት ምዕራፍ 3 ቁጥር 15 ተመልከት። እንትን ይሄ ለነ አዳም ተነግሯቸው የለ ይሄ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ከዘሯ እና ከዘርህ ብሏል። ከዘሯ የተባለው ኢየሱስ ነው። እሺ ስለዚህ በስለ ትንቢታዊ ንግግር የሚወራው ኢየሱስ አሁን ላይ እያወራ ያለው ስለዛ ነው እንጂ እኔ አብርሃም ሳይወለድ አምላክ ነበርኩኝ በህልውና ደረጃ ነበርኩኝ ጭራሽ አላለም ኢየሱስ ጭራሽ። ስለዚህ ሙሉ አውዱ በዚህ መልኩ ነው። ኦርቶዶክስ ብትወድ ኦርቶዶክስ ስኮላርም ሰጥሃለሁ። በቃ ይሄን ጥቅስ አታንሳው ከዚህ በኋላ ሌላ። እሺ ዮሐንስ 1:1 ክፈትልኝ። ኢብሮ ቀጥል። ዮሐንስ 1:1 ያው ተራ በተራ አየር። አረ አብዱዬ ችግር የለውም ኢንሻአላህ። ወይ ዝም ብዬ ልንገረው። እሺ ባቀጥ እሺ ዳፋር ዮሐንስ 1:1 ላይ ምኑ ነው ኢየሱስ አምላክ ነው የሚለው እዛ ጋር ምኑ ነው ኢየሱስ አምላክ ነው የሚለው እዛ ጋር ወይስ ዝም ብዬ ላስረዳ? ቃል እግዚአብሔር ነበረ። አዎ እኮ ቃል የሚለው ኢየሱስ አይልማ እዛ ጋር ስለ ቃል እግዚአብሔር ነበር ይላል እንጂ ቃል ኢየሱስ ነበር አይልም። የቱ ጋር ነው እንደዛ የሚለው? እሺ ክፈትልኝ አለህ እንትን። አይ ችግር የለውም አንተ ቦታውን ንገረኝ እኔ እነግርሃለሁ። ዮሐንስ 1:1 ሐሳቡን ንገረኝ። ዮሐንስ 1:1 ላይ በመጀመሪያው ቃል ነበር፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ስለ ኢየሱስ የሚያወራው ነገር የለም ስለ ቃል እንጂ እኮ ቃል ክርስቶስ ነው እንዴ? ቃል ምንድነው? ዝም ብሎ ቃል የቱ ጋር ነው ቃል ክርስቶስ ነው የሚለው? የቱ ጋር ነው የሚለው? የለም። አየህ፣ ስለዚህ አሁን ልንገርህ፣ አዳምጠኝ ዳፋር፣ ወደዚህ ተመለስ። በቃ ወደዚህ ተመለስ። ግን ከ1 እስከ 8 ብታነቡት ስለ ክርስቶስ ነው። ግን እሺ እዛ ጋር ቃል ነው። ሁለት አይነት ቃል አለ እዛ ጋር። አንደኛ የተስፋ ቃል አለ፣ ሁለተኛው ደግሞ እግዚአብሔር የሚፈጥርበት ቃል አለ። እሺ የመጀመሪያው የተስፋ ቃሉ ነው እግዚአብሔር ይሁን አይደለም፣ እሱ ኢየሱስ ነው። ቆይ ልነግርህ እኮ ነው። የመጀመሪያው ቃል የተባለው በመጀመሪያው ቃል ነበር የሚለው ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር ተመሳሳይ ነው። ስለዚህ አሁን እግዚአብሔር በቃሉ ይፈጥር ነበረ። ከየት በሚወጣ ቃሉ ከተባለ ኢሳይያስ 55:11 ላይ ከአፌ የሚወጣው ቃል እንዲህ ይሆናል አለ። ስለዚህ ከእግዚአብሔር ቃል ይወጣል። ያ ቃል ደግሞ መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እሱ ተናግሯል፣ ሆኖም እሱ አዘዘ፣ ጸኑም አለ። ስለዚህ እግዚአብሔር ሲያዝ፣ እግዚአብሔር ሲናገር ይሆናል፣ ይጸናል አንድ ነገር ማለት ነው። በተመሳሳይ ሁኔታ ታዲያ እግዚአብሔር ሲናገር የሚሆን ከሆነ ዘፍጥረት 1:3 ላይ እግዚአብሔርም ብርሃን ይሁን አለ። ንግግር ነው። አለ ማለት ንግግር ነው። ብርሃንም ሆነ አለ። ሆነ። አየህ። ስለዚህ እግዚአብሔር በመናገሩ በንግግሩ ያደርግ ነበር ማለት ነው። ስለዚህ አሁን እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ምን ይናገራል? ሁሉ በእርሱ ነው ይላል። ከሆነም አንድስ እንኳን ያለሱ አልሆነም ማለት። ስለዚህ በእግዚአብሔር ቃል ሁሉ ነገር ከሆነ ሆነ የተባለው ቃልም ስጋ ሲሆንም በኢየሱስ ቃል ነው፣ በእግዚአብሔር ቃል ነው የሆነው ነው። ተቋም። ስለዚህ አሁን እዛ ቁጥር 7 ላይ ወርዶ ቃልም ስጋ ሆነ ሲል በማን ነው የሆነው ነው? በእግዚአብሔር ቃል ነው የሆነው። ስለዚህ የእግዚአብሔር ቃል በእግዚአብሔር ቃል የሚሆን ነገር ስላልሆነ ያ ቃል የተባለው ቃል ስጋ ሆነ የተባለው ሌላ ነው፣ ኢየሱስ ነው እሱ። ስለዚህ ቃል ስጋ ሆነ ማለት በተስፋ ቃል ደረጃ የነበረው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እሱም ኢየሱስን አመጣ ሲል ያ በተስፋ ቃል ይኖር የነበረውን ኢየሱስን እግዚአብሔር እውን አድርጎ ሰው አድርጎ ፈጠረው የሚል ነገር ነው የሚያስይዘው እንጂ አንተ የምትለው እግዚአብሔር ቃል ነበረ፣ ቃልም እግዚአብሔር ነበረ የፈለከውን ብትል ስለ ኢየሱስ የሚያወራ ነገር የለም እዛ ጋር ነው የምልህ። ግልጽ ነው። አብዱ ቀጥል። ያለ ክርስቶስ ነው። አብዱ አንድ ነገር ልጨምር። አሁን ኤርፎን ስለሆነ ነው፣ ይቅርታ መንገድ ላይ ስለሆንኩ ነው። ቀጥል። ዳቫር አለክ? ዳቫር አለው።
አለው። እሺ አብዱ ዮሐንስ ወንጌል ምዕራፍ አንድ አደባብሶ አልፏታል። በቃ ከኔ ጋር በደንብ እንገላልጧል። አብዱ ክፈትለት ዮሐንስ ወንጌል ምዕራፍ አንድን እያነበብ እንድንሄድ። እሺ ጀማው አብዱል ከሪምን ፎሎ አድርጉት። ፒኬን፣ ጃቢርን፣ ኢብራሂምንና ኢክሩ ሰለምቲዋ የሚለውን አካውንት ፎሎ አድርጓል። ኢክሩ ሰለምቲዋ የምትባሏ ቅርብ ጊዜ እስልምናን የተቀበለች እህታችን ናት። እንግዲህ ያው ከቤት ወጣ ምናምን ሰርቬይቭ ለማድረግ እየሞከረች ነው። ፎሎ በማድረግ የተለያዩ እስላማዊ አልባሳቶችን ከሷ በመግዛት ለማገዝ ሞክሩ እሷን። እሺ ኢክሩ ሰለምቲ የሚለውን አብዱ አለክ መክፈት ይመቻል። እሺ አብዱ ክፈትለትና እንትን እንላለን። የኔን ጠቅላላ ፎሎ አንሱና ለሱ አድርጉላት። ለኢክሩ ሰለምቲያ ስጧት። ለሱ የአብዱልም የኢብራሂምንም እንደዛ ትላለህ። እሺ ዳቫር በመጀመሪያ ቃል ነበር የተባለው ማን ነው? ክርስቶስ። እሺ ሁለተኛስ ቃልም በእግዚአብሔር ዘንድ የተባለው እግዚአብሔር ማን ነው? ቃልም በእግዚአብሔር ነበረ። እግዚአብሔር። ሁለተኛው እግዚአብሔር ማን ነው? ሁለተኛው አብ ነው። ኦኬ አብዱ አውጣው። እሺ አይ መጣኝ እንኳን ሶስተኛውስ ቃልም እግዚአብሔር ነበር የተባለው ሶስተኛው እግዚአብሔርስ ማን ነው? ክርስቶስ። ቃል የተባለው ነው ክርስቶስ። እግዚአብሔር የተባለው ነው የጠየቀው። ቃልም የተባለው ክርስቶስ ነው። እግዚአብሔር ነበር የተባለው ቃልም እግዚአብሔር ነው። ክርስቶስ ቃል እግዚአብሔር ነበረ ነው። ኦኬ እግዚአብሔር የተባለው ማን ነው? እግዚአብሔር የተባለው ሶስተኛው ማን ነው? ሶስተኛው ክርስቶስ። ኦኬ ስለዚህ በመጀመሪያ ክርስቶስ ነበረ፣ ክርስቶስም በእግዚአብሔር ዘንድ ነበረ፣ ክርስቶስም ክርስቶስ ነበረ ብለን መረዳት እንችላለን። ክርስቶስም እግዚአብሔር ነበረ አልኩህ እኮ። እሱ እግዚአብሔር የተባለው ማን ነው አልኩህ እኮ። እሺ ወረድ እኮ ክርስቶስ ነው እኮ። ክርስቶስ ከሆነ ክርስቶስም ክርስቶስ ነበረ ብለን እንረዳው ወይ? በመጀመሪያ ክርስቶስ ነበረ ትላለህ። አይው ከዛ ክርስቶስ በአብ ዘንድ ነበረ። አዎ ከዛ ክርስቶስ ማን ነበረ? እሱ እግዚአብሔር የተባለው ማን ነው? ክርስቶስ ነው። ክርስቶስ እግዚአብሔር ነበረ እኮ። ክርስቶስ የተባለውማ ቃል ነው። ቃል ክርስቶስ ነው ተባባልን። እግዚአብሔር የተባለው ማን ነው? እግዚአብሔር የተባለው እግዚአብሔር ነበረ የሚለው ጋር ነው የምትለኝ? አዎ ቃል የተባለው ክርስቶስ ነው። እግዚአብሔር የተባለው ማን ነው? አሳየው በማርከር እግዚአብሔር ያልኩትን አብዱ። እሺ ቀጥል። ሶስተኛው እግዚአብሔር። አዎ እሱ እግዚአብሔር ማን? አይ ሶስተኛው ቃልም እግዚአብሔር ነበር የሚለው። አዎ እሱ እግዚአብሔር ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ስላሴ ነው ወይስ ማን ነው? ወልድ። ኦኬ ስለዚህ ክርስቶስም ወልድ ነበረ። እንደዛ እንፍታው። ክርስቶስ ነበረ። ክርስቶስ ነው ስለ በመጠሪያ ነው የምልህ። ኢንቴንሽኑ ምንድን ነው? በመጠሪያ ነው የምልህ። እሺ በመጀመሪያ ቃል የተባለው ማን ነው? ቃል የተባለው ክርስቶስ። እሺ ቃልም በእግዚአብሔር ዘንድ ነበር የተባለው ይሄ እግዚአብሔር ማን ነው? ሁለተኛ ላይ ያለው። እሺ ሶስተኛ ላይ ያለው እግዚአብሔር ማን ነው? ወልድ። ኦኬ ስለዚህ ክርስቶስም ወልድ ነበረ ብለን ነው ወይስ ክርስቶስም ክርስቶስ ነበረ ብለን ነው የምንረዳው? ክርስቶስም እግዚአብሔር ነበረ እኮ። እግዚአብሔር ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አብ ወልድ መንፈስ ቅዱስ ነው? ልጅ እኮማ የትኛው እንዴ? ልጁማ እኮ በቃል ጠቀስኩ እኮ። እሺ 14 ላይ ወረድለት እና አጥፋለት እንጂ አሁን እንደዛ አንተ የምጠይቀው ሲጀመር አልገባሁም። እሺ 14 ላይ ቃልም ስጋ ሆነ ይላል። እግዚአብሔር ስጋ ሆኗል። ኦኬ ሁለተኛ ላይ እግዚአብሔር የተባለው እሱ ስጋ ሆኗል። ይሄ ነው። ይሄ ቃልም ስጋ ሆነ እግዚአብሔር ነው። የእግዚአብሔር ስጋ ሆነ ነው። ስጋ ያልሆነ እግዚአብሔር አለ? እሱን አንክድም። ስጋ ያልሆነ እግዚአብሔር አለ? ኦኬ አንተ ስንት እግዚአብሔር ነው የምታመልከው? አንድ። ስጋ የሆነው ወይስ ስጋ ያልሆነው? አብን ነው የማመልከው በክርስቶስና በመንፈስ ቅዱስ። አይ እኮ ማንን ነው የምታመልከው? አብን ነው የምታመልከው ወይስ ወልድና መንፈስ? ኦኬ ወልድና መንፈስ ቅዱስን አታመልካቸው? አመልካቸዋለሁ። እሱማ ግን አብ
አባ አባትነት ስለሚልቅ ነው። እሺ ቆይ ጃቫር አንድ ነገር ልንገርህ። እኔ ዝም ብዬ ኢንቫይት ላድርግህ አንብብና ይሄን በደም ሌላ ቀን መታስረዳን። እሺ ምክንያቱም የማይሆን ነገር እየመለስክ አይ አይደለም እያስረዳህን አይደለም። ዝም ብለህ እንደማይሆን ነገር ከምትመልስ ይቅርብህ። በቃ አጥናውና ሌላ ቀን ተመልሳለህ። ቆይ ንገርሽ። አሁን ለምሳሌ አለ አይደለ እግዚአብሔር አለ። አሁን ክርስቶስ የተለያዩ ነገሮች ይላል። አሁን እዛ ጋር ለምሳሌ ከአብርሃም በፊት ነበርኩ ይላል። አሁን ለምሳሌ ክርስቶስ ቆይ ልንገርህ፣ የትም እንደማትሄድ ላስጨርስ። በቃ ሉቃስ ዕብራውያን 5:7 ክፈትለት አቡ። በቃ እንጨርስለት እስቲ። ይሄንን ምን ወይ ትመልሳለህ ወይ ትቀጥላለህ። ዕብራውያን 5:7 ክፈትለት። ምክንያቱም እኔ የማይሆን መልስ ነው እየመለስክ ያለከው። አሁን ዕብራውያን 5:7 እርሱ በስጋ ወራት ቆይ ሚስቴሪየስ ነው። ሚስቴሪየስ ነው ከሆነ ችግር የለውም። ይህንን እናንብብ። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት አለ። እዚህ ጋር ሲጸልይ የነበረው ማን ነው? ክርስቶስ። ሲጸልይለት የነበረው ማን ነው? እግዚአብሔር አብ። ኦኬ። ሲጸልይ የነበረው ምንድን ነው? ክርስቶስ። ምንድን ነው? ጸሎቱን ነው የምትለኝ ወይስ? አይ የራሱ ክርስቶስ ምንድን ነው? እዚህ ጋር ያለው ክርስቶስ ሰው ነበረማ። ኦኬ ሰው ነው እዚህ ጋር የሚጸልየው በሰውነት። አዎ ኦኬ። እዚህ ጋር ያለውን የሚጸልየውን ክርስቶስ ታመልከዋለህ? አዎ ኦኬ። ሰው ታመልካለህ ማለት ነው? እንደዛ አይደለም። ይኸውልህ በቃ አሁን ሁሉ ነገር በእንትን ነው እናንተ የምታምኑት። እንዴት ሰው ነው አልከኝ? ከዛ ሰው ታመልካለህ ያልኩህ ተዋህዱታል አምላክና ስጋነት። እዚህ ጋር ሲጸልይ የነበረው ምንድን ነው? ያሳየን የነበረው ምንድን ነው? እሺ ያሳየን። እሺ አብራርቶልናል። መገለጥ እንግዲህ ከእግዚአብሔር መጽሐፍ ቅዱስ አብራርቶልናል። ተዋህደ የሚል ነገር የት ጋር አለ? ለምሳሌ ኦኬ አንድ ፓርት ላይ በስጋ እግዚአብሔርን ሲያመሰግን ታያለህ። ተዋህደ የሚል ነገር ተው። እሱ አሁን አንተ አእምሮ ላይ ነው። ቅድም እያልንህ እኮ ነው። አንተ አእምሮ ላይ ያለውን ነገር ተው። ውስጥ አይደለም መጽሐፍ ቅዱስ ውስጥ መከተል ያለብህ። አሁን እዚህ ጋር አንተ ስትናገር እዚህ ጋር ኢየሱስ እየጸለየ ነው። በቃ ጥቅሱ የሚለው ይሄን ነው። ኢየሱስ እየጸለየ ነው። በቃ ይሄ ነው ከጥቅሱ የምንረዳው፣ ይሄ ብቻ ነው። አንተ ደግሞ ከፈለክ በዚህነቱ ነው፣ በዛኛው ነገሩ ነው፣ በዚህኛው ነገሩ፣ ይሄ አንተ አእምሮ ላይ ያለ ነገር ነው። ኢየሱስ አንድም ጊዜ ይሄ ማድረገውን ነገር ግማሽ በስጋ ግማሽ በዚህ አድርጎልኝ ግማሽ በዚህ ብሎ አንድም አስተምሮ አያውቅም። ይሄ ሰዎች ተዋህዱታል። እሺ አሳየን። ኢየሱስ እኔ አሁን ተዋህጃለሁ ያለበትን አሳየን መጀመሪያ። ከኢየሱስ ካለ ስጠን። ከኢየሱስ ውጭ ካለ ሌላም ሰው ራሱ ተዋህደ የሚል ቃል የተጠቀመ ማን አለ እስቲ? አይ መገለጥ ቃል መጽሐፍ ቅዱስ እናምናለን፣ ግን የለም የትም ቦታ የለም። ድረስ እንዲህ አይነት ነገር የለም። ታዲያ ለምን ክርስቲያን አልሆንክም? መጽሐፍ ቅዱስ እንዲህ እያነበብክ ከተረዳኸው ማለት ነው። የለም እኮ ነው ክርስቲያኖች። ክርስቲያኖች እናንተ አንደኛ አምላክ በአካል ሶስት ነው አንብላችሁ ነው የምታምኑት። እሺ መጽሐፉ እንደዚህ ጳውሎስ መልእክቶች ላይ ስታይ፣ እሺ ጳውሎስ መልእክት ላይ ልሰለ ጳውሎስ ምን እንደሚል ጳውሎስ እንደውም እናንተን ይተርባል አንተ እንዲው የዚህ አንቀጽ ላይ ብቻ ማለት ነው ስለ አንተ ያወራል። ስለ እናንተ ስለ ኢየሱስን አምላክ ስለምታደርጉ አካላት በአጠቃላይ ድብድብ አድርጎ ነው የሚያወራው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ ምን አለ መሰለህ? ማንም አንዳች የሚያውቅ የሚመስለው ሊያውቅ የሚገባውን ገና አላወቀም አለ። አውቃለሁ የሚሉ ሰዎች ካሉ ሊያውቁ የሚገባቸውን ገና አልገባቸውም ብሎ ጀመረ። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው አለ። አምላክን ቢወድ አለ። እንዲህ ቀጠለ። ከዛ በደንብ አዳምጥ። ያልገባቸው ሰዎች ዝም ብሎ ይፈላሰፋሉ ብሎ ነው የጀመረው። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖቱም ሁሉ በዓለም ከንቱ እንደሆነና አለ ከአንዱ በቀር አለ ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። ከአንዱ ውጭ እኛ የምናውቀው ሌላ የለም በቃ የለም ብለን የምናውቀዋል። የለም አለ። መቼም ብዙ አማልክት የተባሉ አሉ በሰማይም በምንም፣ ግን ለእኛ አለ ጳውሎስ ራሱ በኩሉ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባለን ብሎ ቀረቀረው። ከዚህ ውጭ ምንም የለም ብሎ ዘጋ። ከአንዱ በቀኛ ማንም አናውቅም አለ። አንድ አምላክ ቁጥሩ አስቀምጥ። አቤት ቅድስቷን ለምን አቃጨርሳት? አንዴ ስለ አምላክነት እያወራ ነው። እሺ ነገር ሁሉም ይላል በእርሱ እሱ ቀጥልላ። ነገር ሁሉም በእርሱ በኩል የሆነ ደግሞ አንድ ጌታ አለን፣ እሱም ኢየሱስ ነው አለ። አንድ ጌታ አየሁ አይደል? ኢየሱስ ጌታ እኮ ነው። ጌታ ሐዋርያት ሥራ ምዕራፍ ጌታ ማለት እኮ አለቃ ማለት እሱን አስረዳለሁ።
እንመጣለን እሱ ላይ። አሁን አንድ አምላክ ብሎ አብ ወልድ መንፈስ ቅዱስ አለን ብሎ አይደል ነጣጥሎ ኢየሱስን አምላክ ሊለውም ቢሆንማ ምን ይል ነበር መሰለህ? ለእኛስ ነገር አንዴ ተረጋጋ። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ ወልድ መንፈስ ቅዱስ አለን ነበር የሚለው። እንደናንተ ቢሆን እንደዛ አይደለም። አንድ አምላክ ብሎ ነጥሎ ከአንዱ በቀር አለ። እዚህ ጋር በቁጥር ሲነጥል እግዚአብሔር እኮ አብ ነው። አምላክ ማን ነው ብትለኝ እኔ እግዚአብሔር ነው። አንድ አምላክ አብ ብቻ ነው አይደል? ከአብ በቀር አንድ አምላክ የለም። በቀጥታ አብ ነው የምልህ እኔ። ቆይ መልስልኝ። ከአብ በቀር ሌላ አምላክ የለም? ጳውሎስ እንደዛ ነው የሚለው። የለማ ጨረስን እኮ እጃ መቀጠል ትችላለህ። ከአብ በቀር አንድ አምላክ የለም ብሎ ዘግቶታል። ይሄንን ይመልስ ዕብራውያንን መልስና በቃ ለሌሎች እድል እንስጥ። ስለዚህ ወልድና መንፈስ ቅዱስ አምላክ አይደሉም በሌላ አባባል እዚህ ጋር። ምክንያቱም አንድ አምላክ አብ ብቻ ነው። እንደዚህ ነው ጳውሎስ የሚያምነው፣ አንተም እንደዚህ ያመልክ። ስለዚህ ከክርስትና ወጥተሃል። አሁን ትንሽ ሌሎች ጥያቄዎች ካሉ ጠይቀን። አሁንም ለመሰለህ በክርስትና አብ ወልድ መንፈስ ቅዱስ ነው አንድ አምላክ ተብሎ የሚታመነው። የምንገባው በክርስቶስ ነው። አቤት ገነት የምንገባው በክርስቶስ እናምን ነው። እግዚአብሔር የሚያስገባን ነው እኮ። በክርስቶስ ምን ብለህ ስታመን ክርስቶስ ነው ብለህ ክርስቶስ ነው ብለህ ስታመን ለኃጢአታችን እንደሞተና ቆይ በማንነት ስለ ማንነቱ እያወራን ነው። ስለ ማንነቱ ስናወራ ክርስቶስን ማን ነው ብለህ ማመን መሰለህ? ክርስቶስ ነው ብለህ ስታመን ነው ምትድን ነው። ለማስረጃ ልስጥ። ክርስቶስ ብቻ ነው። ኢየሱስ ክርስቶስ ነው ብለህ ካመንክ በቃ አልቋል። ክርስቶስ ማለት እኮ ትርጉም አለው። የተቀባ ማለት ነው። በእግዚአብሔር የተቀባም ደግሞ ከዛ በላይ የሆነ መልእክት አለ። አይ አይደለም። ክርስቶስ ማለት መቀባት አይደለም። እሺ ቀጥልሽ። እሺ ግን አይዞህ አንተ ይችላል። እኛ ማስረጃ እንስጣለን። አንተ ብቻ አእምሮን ፍሬ አድርግ እንጂ ያው ማስረጃ ስታርቋል። መጽሐፍቶቹ እየወደቁ እንደሱ አንድ ላስቀጥ የተቀባ ነው የተደረገ ማለት ነው። ክርስቶስ ማለት ያው ይገባኛል ማስማ አይ እኮ አምላክ የቀባው ማለት ነው። ሌላ ነገር የለም። ክርስቶስ የሚለው ቃል ብቻውን ማለት ነው ይዘጋልህ ነበር። ኢየሱስ አምላክ እንዳልሆነ ክርስቶስ የሚለው ቃል ብቻውን በቂ ነው። ምክንያቱም አንድ አካል ክርስቶስ ነው ማለት አምላክ አይደለም ማለት ነው። ምክንያቱም ክርስቶስ ለመሆን አምላክ የመረጠህ ማለት ነው፣ የተቀባህ ማለት ነው። ዕብራውያን ምዕራፍ 1 ላይ ላሳይክ መጀመሪያ። ዕብራውያን ምዕራፍ 1 ቁጥር 9 ላይ እዚህ ላይ እንደምትመለከተው ስለ ኢየሱስ ያወራል። ጽድቅን ወደድክ አመፅንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ። አምላክህ ቀባ ነው። ሲጀምር ክርስቶስ ነው ከተባለ በቃ አምላክ አይደለም። አንድ አካል የሆነ አካል ክርስቶስ ነው ከተባልክ አምላክ አይደለም። ምክንያቱም ክርስቶስ እንድትሆን የሚያደርግህ አካል ራሱ አምላክ መኖር አለበት መጀመሪያ። ይሄው ከጓደኞች ይልቅ አምላክ ክርስቶስ አደረግህ ማለት ነው። ክርስቶስ መደረግ ማለት ብቻው መቀባት ነው። ፕላስ ደግሞ አንድ አካል ክርስቶስ ነው ማለት በቃ አምላክ አይደለም ማለት ነው። ይሄ ወርድ ለልጁ ግን አምላክ ይላል ማለት ነው ዕብራውያን ሁሉን ኢንሰፊሽንት ለልጁ ግን መጀመሪያ እዚህ ላይ እንስማማ። እሺ ስለዚህ አንድ አካል ክርስቶስ ከሆነ እንዴት ነው አምላክ የሚሆነው? ኢየሱስ ማን ነው ክርስቶስ ያደረገው? እኔ እውነት መንገድ ህይወት ነኝ አለ አይደለ? አዎ እውነትና መንገድ ማለት ያው ህይወት መንገድ ነው። እነዚህ ፊገራቲቭ አገላለጾች ናቸው። መንገድ ላይ ሲል የሆነ መኪና ላይ ይራመዳል ማለት አይደለም። ሰዎች ኩኪያቸው ላይ ያሳርፋሉ ማለት ሳይሆን ህይወት ነኝ ሲል ህይወትን መሰጥ ነኝ፣ መንገድ ነኝ ሲል አድራሽ ነኝ። ወዴት ሲባል ወደ አብ ብሎ ተነገረ። እኔ መዳረሻው ነኝ ሳይሆን እኔ መንገድ ታዲያ እኮ ትልቅ መቀባት ነው። ታዲያ አንዴ ሁሉም ነቢያቶች እንደ መካከለኛ እኮ ነው። ሙሴ መካከለኛ እንደሆነ አታውቅም? ኢየሱስ መንገድ ነኝ ሲል መካከለኛ ነኝ ማለት ነው። እንደ ክርስቶስ ግን አይደለም፣ መካከለኛ ነው። እኛ እኮ አሁን አንድ አካል መካከለኛ ነው ማለት በአምላክና በሰው መካከል ሆኖ ሰዎችን የሚያገናኝ ማለት። ለምሳሌ የብሉይ ኪዳን መካከለኛ ሙሴ ተብሏል። አሁን በዚህ ሰዓት ግን አዲስ መካከለኛ አለ። እኛ ሌላ መካከለኛ ነው እንጠቀመው። አሁን በዚህ ሰዓት አምላክ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ተጠቅሟል። ነቢያቶች በአጠቃላይ መካከለኞች ናቸው። አንተ አሁን ኢየሱስ በዛን ጊዜ ለነበሩ ሰዎች ኢቭን የተሾመው ጌታም ክርስቶስም ተደረገ ሲባል ራሱ በእስራኤል ላይ ነው። አንተ ምን እስራኤል እንደሆነ እንጃ። ጥቅሱን ከፍቼ ላሳይህ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ብሎ ይናገራል? የታለ ቁጥር 36? እሺ የእስራኤል ወገን ሁሉ ይወቀል እንግዲህ ይህን እናንተ የሰቀላችሁ ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው ክርስቶስ አደረገው። አምላክ ተደረገ ክርስቶስ ነው የሚለው። ክርስቶስ ተደረገ። ማን አደረገው ስትባል አምላክ አደረገው። ስለዚህ አምላክ መጀመሪያ መኖር አለበት ኢየሱስን ክርስቶስ ለማድረግ። ስለዚህ ኢየሱስ አምላክ አይደለም ምን ለዛ ነው አንተ ነው አሁን አምላክ ዳቫርን ክርስቶስ አደረገው ከተባለ አንተ አምላክ አይደለህም። ወረዲ አምላክ እኮ አድራጊ ነው፣ ተደራጊ ራሱ አይደለም። ክርስቶስ ተደራጊ አይደለም። አምላክ አንድ አካል ክርስቶስ ነው ከተባልክ በቃ ምንም አትጨናነቅ። ዘፍጥረት ከዘፍጥረት እስከ ራዕይ ማንበብ አይጠበቅም። አለቀ በቃ።
ክርስቶስ ከተባለ በአምላክ የተመረጠ የተቀባ ማለት ነው። እሺ በመጽሐፍ ቅዱስ እንደ ክርስቶስ ያለ አለ? እኛ ያው እዚህ ጃቢርን ብትጠይቀው ኢብራሂምን ብትጠይቀው ሁላቸውን እዚህ ያሉ ሙስሊሞችን ብትጠይቃቸው በአጠቃላይ ኢየሱስ በተአምር ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ በኩል ድንቅ ተአምራትን አሳይቷል። አምላካችን አላህ ቁርአን ላይ አንዱ አምላክ በመጨረሻው ነብይ ላይ ሲናገር ቁርአን ላይ ሱረቱል በቀራ ምዕራፍ 2 ቁጥር 87 ላይ ወአተይና ዒሳ ኢብኑ መርየም አልበይናት ወአየድናሁ ቢሩሂል ቁዱስ ብሎ ግልጽ ተአምራትን ሰጠውት በማለት ይናገራል። ሐዋርያት ሥራም በሱ በኩል ተአምራትን በስራ ይናገር፣ ግን ተአምራት አምላክነትን አያደርግም። ምን አልከኝ? ክርስቶስ ልጁ ነው ሲባል ማለት አምላክነትን ተጋርቶ ይጋራዋል። ቆይ ዳቫር ለምን ገረ ቆይ ዳቫር አንድ መረጃ እንስጥና በቀሪው ሰዎች እናቃጥል። እንትን ክርስቶስ እግዚአብሔር ባሪያ ነኝ ይላል። ይሄን ታምናለህ ዳቫር? ይሄን ብቻ ጥቅስ እንስጥ። ኢየሱስ ክርስቶስ እኔ የእግዚአብሔር ባሪያ ነኝ ይላል። እንስጥቅ ጥቅስ ባሪያ መሆኑን ታምናለህ? ኢሳይያስ ላይ አይደለ? ኢሳይያስ ስንት ኮንቴክስቱን የተባለበትን ኮንቴክስት ሰሚት አርጎ ስለኖረ ኢሳይያስ ስንት ሰሚት አርጎ ስለኖረ ነው አውቀዋለሁ። ኢሳይያስ ስንት 49 እንደዛ ነገር 49 እንደዛ። ኦኬ ስለዚህ ኢየሱስ ክርስቶስ የእግዚአብሔር ባሪያ ነው ወይስ አይደለም? ዳባር ይብቃት። በቃ ለዛሬ ለሌሎች ሰዎች እድል እንስጥ። እሺ አይወጣሉ። ልክ ነህ። ምን መሰለህ ባርነት ሲል እንደ ሰው እግዚአብሔርን አገልግሏል ነው። እንደ ሰው ባሪያ ነበር። እናሳይክ ይኸው እዚህ ጋር ዕብራውያን እንትን ጥቅሱን ጭንቅላትን ተው ብያለሁ። ይኸውልህ ዳባር ጭንቅላትን ይዘህ ከሄድ ገደል የምትገባው መቼም ሁለታችንም እንስማማለንና መለኮታዊ መጽሐፍቶች፣ የመመሪያ መጽሐፍቶች፣ የሃይማኖት መመሪያ መጽሐፍቶች አይደለም። ክርስቶስ ለእኔ አምላክ ነው። በቃ አንተ እኮ መብትህ እኮ ነው። እኛ መጽሐፉ ይላል ስትል ነው እኛ ከኛ ጋር ችግር ውስጥ ነው። መብትህ ነው። አብ ወልድ መንፈስ ሌላም አራተኛው አምስተኛው ስድስተኛው አሁን እዚህ ጋኛው የምናሳየው ጥቅሱን ነው። ኢሳይያስ የተሰገደለትን ቦታ ነበር ግን አታምኑ። በቃ ምን ላድርግ? እሺ ችግር የለም። እሱን መጥቀስ ትችላለህ። ስለተሰገደለት ነው ማመልከው። እሱንም እንፈታለን። እንሂድ ወደዛ። ስግደት ምንድን ነው የሚለው? እሺ እንሂዳ። ለምን ስለማንግባባ እንጂ እኔ አውቃለሁ ክርስቶስ እግዚአብሔር ልጅ እንደሆነ። ያው እግዚአብሔር ልጅ በቃ አታስብ፣ እንግባባለን። ስለዚህ ስለተሰገደለት ነው ኢየሱስን አምላክ ነው ያልከው ነው። ተአምሮ ላይ ያለው ነገር የእግዚአብሔር ልጅነት ማለት መንፈስ መቀበል አይደል? ለምሳሌ ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው አለ። ለምን ሲባል አባ ብለን የምንጠራበትን የልጅነት መንፈስ ተቀበላችሁ ይላል። ስለዚህ መንፈስ ከተቀበልክ የእግዚአብሔር ልጅ ትባላለህ አይደል? ክርስቶስ ነው የሰጠን። ኧረ በፈጣሪ ቆይ ተረጋጋ እንዴ! አሁን ጽንሰ ሀሳብ ጥቅሱን እያወራን ነው። እሺ አሁን እዚህ ጋር ጥቅሱን እያወራን ነው። በእግዚአብሔር መንፈስ መጀመሪያ ልጅነት እንዴት ይገኛል የሚለውን ነው እያሳያ ያለሁት። ልጅነት የሚገኘው መንፈስ መቀበል ልጅነት ያስገኛል አይደል? መንፈስ ከተቀበልክ ልጅ ትባላለህ። ይኸው ጥቅሱ ይላል መንፈስ ተቀበላችሁ ሲል አይደል? በቃ ኢየሱስ መንፈስ ተቀብሎ ነው ልጅነቱን ያገኘው። ማስረጃ ልስጥ። የመጨረሻ አንድም ደግሞ ምን መሰለህ፣ ወሳኝ ፓርት ነው ያለው። የእግዚአብሔር መንፈስ ተቀብለ አንተ የእግዚአብሔር ልጅ ከተባልክ ኢየሱስም ልክ እንዳንተ መንፈስ ተቀብሎ ነው የእግዚአብሔር ልጅ የተባለው እንጂ የባህሪ ልጅ ሆኖ አይደለም። ማስረጃ ልስጥህ። ባህሪ ልጁ ነው እኮ ማስረጃ ልስጥህ መንፈስ ተቀብሎ እንደሆነ። ልክ ሮሜ 8:14 ላይ ሰዎች ሁሉ የእግዚአብሔር ልጅ በተባሉበት ሴንስ ነው ኢየሱስም መንፈስ ተቀብሎ ነው። እንደዚህ ነው እንጂ መንፈስ መቀበል የእግዚአብሔር ልጅ ያስብላል። መጀመሪያ ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ እግዚአብሔር ቀብቶኛል አለ። የጌታ መንፈስ በእኔ ላይ ነው አለ። ስለዚህ ኢየሱስ መንፈስ ተቀብሏል። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ አምላክ መንፈስ ተቀብሏል። ልክ አንተ ሮሜ 8:14 ላይ ሰዎች የአምላክ መንፈስ ሲቀበሉ የእግዚአብሔር ልጅ በተባሉበት ሴንስ አለቀ። ለዛ ነው የእግዚአብሔር ልጅ የተባለው። አለቀ።
ቆይ መንፈስ መቀበል የእግዚአብሔር ልጅ ብለው ተስማሙ። አደምድም። ልክ አይደለም። ለምንድን ነው የማልደመድመው? እንደ ጸዳ አድርጌ ነው እንጂ የምደመድመው። ማስረጃ ነው። እሺ ይቺ መልስ ሻንጎ ላይ ቀርቦ ፈሪሳውያን ሲያፋጥጡት የነበር ያው እግዚአብሔር አንተ ያው እግዚአብሔር ልጅ ነው እንጂ ሲባል ሀሳብ እንትን ጥቅሱ ነው የምታስታውሰኝ። እንትን ቦታውን ምንም ኢየሱስ በቃ የእግዚአብሔር ልጅ ሲባል በዚህ ሴንስ ብቻ ነው። ልክ ማንኛውም ሰው የእግዚአብሔር ልጅ እንደሚባለው ማለት ነው። እሺ ክርስቶስ ዛሬም ትናንትናም ሕያው ነው የሚለው ነው። የእግዚአብሔር ልጅ የተባለው ክርስቶስ ሲሆን ነው፣ ሲቀባ ነው። የእግዚአብሔር ልጅ የተባለው የጌታ መንፈስ በሌና ለድሁ መንፈስ ተቀበለ። ለምን ለድሆች ወንጌል ሰብዘን እሱን እኔ አላምንም። ግን ጥቅሱን አታምነው? ኖ ጥቅሱን አላምነዋለሁ፣ ግን በቂ አይደለም ነው። ለልጅነት ይሄ በቂ አይደለም። የልጅነት አግኝቷል ለሚለው በቂ አይደለም። ከዚህ በላይ ምን ላሳየህ? መንፈስ ቅድም እኮ አሳየህ። ሮሜ 8:14 ላይ የአምላክ መንፈስ ስለተቀበላችሁ የእግዚአብሔር ልጅ ትሆናላችሁ አለ። ስለዚህ መንፈስ መቀበል ልጅነታችን ይለያያል። ሜካኒዝሙን ነው እያወራን ያለ ጀለስ ሜካኒዝሙ ልጅነት የመሆን ገባኝ። እንዴት እንደተቀበለ አይደል? ልጅነት እንዴት እንደተቀበለ ልጻፈው። በቃ አንተ ልጅ ጽፌ ወደኋላ ስመለስ ስለምታስቸገረኝ እዚህ ጋር ቆይ አንዴ ይቅርታ። ቆይ እንደዚህ ነው የሚሻለው። አንድ ነገር ላሳይክ። አይ ችግር የለውም። እሺ ይኸውልህ ሮሜ 8:14 ላይ ሰዎች የእግዚአብሔር ልጅ የተባሉት ለምንድን ነው አልከኝ? መንፈስ ስለተቀበሉ አይደል? ከዚህ ጋር አልጻፈው። እሺ መንፈስ መቀበል፣ እሺ ልጅነትን ይሰጣል አይደል? መንፈስ መቀበል ልጅነትን ይሰጣል። ተስማማን። ስለዚህ ኢየሱስ ልክ እንደዚህኛው መንፈስ ተቀብሎ እንደሆነ ማስረጃ ልስጥክ። ልክ እንደዚህኛው እሺ ስጠኝ። ዛትስ ኤግዛክትሊ እያወራ ያለሁት ማለት ነው። በቃ ልክ ሰዎች መንፈስ ሲቀበሉ እንደዛ ከሆነ ኢሳይያስ 61:1 ላይ ኢሳይያስ 61:1 ላይ ይኸው ኢየሱስም የእግዚአብሔር መንፈስ በእኔ ላይ ነው አለ። ለድሆች ወንጌል ይሰብክ ዘንድ ቀብቶኛል አለ። ስለዚህ ኢየሱስ መንፈስ ተቀበለ። መንፈስ ሲቀበል የእግዚአብሔር ልጅ ተባለ እንጂ አንድ አምላክ ሆኖ ወለደው እንደዚህ እንደሚባል ነገር የለም። አሁን ወደኋላ እንደማትመልሰኝ ተስፋ አደርጋለሁ። ወደኋላ ስትመልሰኝ ይህን ጽሑፍ ነው ማስነበብ። ስለዚህ የባህሪ ልጅ ምናምን የሚባለው እንዳለ ውሸት ነው። እሺ የሚነግሩ እንዳለ አምላክ ልጅ አይወልድም። ምን ያደርግለታል? ልጅ ሲጀመር ልጅ እኮ የምትወልደው ሊወርስህ ነው። ለምን? አምላክ ኢተርናል ነው። ለምንድን ነው የሚወረሰው? የሚያግዘው አካል አያስፈልገውም። ብቻውን ነው የሚፈጥረው። እንዲህ ምን ሆነሃል? ጃቢር ሂድበት። ይሰማል። ዳባር እኮ እንትን ነው። እንደውም አብዱ በጣም ሰርቪስ ላይ ጎበዝ ሆናል። ልጁን ተንከባከብኩ። እንጀራ ጫፍ ጫፉን ወረደ ማብላት ነው የቀረክ። ይበቃዋል። አጥንተና እና ደግሞ ከዚህ የተሻለ ነገር ፐርፎርም ታደርጋለሽ። ዳባር አይ አይደለም። አሁን እኮ ስለ ጥናት አይደለም። እኔ እኮ አሁን የሚጠቅስልኝን ሁሉ ቃላት አውቃቸዋለሁ፣ ግን የተረዳንበት መንገድ አይደለም። የተረዳንበት እንዴት መሰለ ዳቫር ጠቅላ ሐሳቡ ስላሴ ኮንሰፕቱ የለም። ኮንሰፕቱ ግን ካለ ስላሴ ሶስት አማልክት ነው የሚሆኑብክ። ገባካ? ለምሳሌ አንድ ቀላል ለራስ ለህሊናክ ልተውልክ። አሁን አንተ ስንት ፈጣሪ ነው የምታመልከው? እኔ ያው ስለ እንትን ነው። እኔ አሁን ስታዩ ፕራክቲካሊ እንዲ ስንት ፈጣሪ ነው የምታመልከው ሀቢቢ? እግዚአብሔር ነው እኔ የማመልከው፣ ግን ያው ክርስቶስ። አይ ስንት ማንን ነው ሲሆን ስንት ፈጣሪ ነው የምታመልከው? እሺ የኔና እንዴት ልንገርህ መሰለህ? ስንት አመላለክ ልንገርህ። ልንገርህ ዳቫር ምን እንደሆነ ታውቃለህ? ኦርቶዶክስ ነህ ጴንጤ ነህ? ፕሮቴስታንት ነኝ። በቃ እኔ ኦርቶዶክስም ፕሮቴስታንትም ነበርኩኝ። ገባካ? ምን እንደምትረዳ በደንብ ነው አንደርስታንድ ማድረግ። ስለዚህ ምን እንደሚገባክ ስለማቅ የቱ ጋር ክፍተት እንዳለ ካውቃለሁ። እዛ ቦታ ላይ ነው ልሞላለህ እየሞከርኩ ያለሁት ማለት ነው። አሁን አንተ ስንት ፈጣሪ ነው የምታመልከው? እንዴት ነው የምታመልከው? ምናምን እሱ ጋር እንሂዳለን። ስንት ፈጣሪ ነው የምታመልከው? ማመልከው ያው ማምለክ ስለ አንድ እግዚአብሔርን ነው ማመልከው። እኔ አንድ አብን ነው። ግን አንድና አብን ብቻ ነው የምታመልከው? ኦኬ። ከሱ ሌላ የምታመልከው አምላክ አለክ? የለኝም።
በቃ ቴንኪው። አሁን አንተ በጣም ጥሩ ስቴፕ ላይ ነው የመጣከው። ቤቱን ፎሎ አርግ፣ አብዱል ከሪምን ፎሎ አርግ፣ እኔንም ፎሎ አርገኝ፣ ጃቢርንም ኢብራሂምንም ፎሎ አርጋቸው። ኢንሻአላህ እስልምናም ላይ ጥያቄ ካለ አንተም ክርስትና የምታምነውን አሁን ክርስትና ያለህበትን እሱን በደምብ ታስተምረንና እንግዲህ ወይ አንተ ወደኛ ትመጣለህ ወይ እኛ ወደ አንተ እንመጣለን። ከሁለት አንዱ ይሆናል። ግን በደም አንብብ። ምን መሰለህ ከኔ አንድ በቃ በስነ ስርዓት ሲሪየስ ሆኜ የምነግርህ ነገር አንድ ሰው ክርስቲያን መሆን ከፈለገ ስለ ክርስትና ባያቅ እመክራለሁ። ስለ ክርስትና ካወቅ ክርስትና ጠልዞ ነው የሚያስወጣ ከክርስትና። ባይብል ስታነብ ወደ እስልምና ያመጣል። በቃ እኛም ባይብል አንብበን ይሰለም ነው። ባይብል ላይ አንድ አምላክ አለ ይነግረናል። እሱ አምላክ ኢየሱስ ክርስቶስ አምላክ የሚለው ኢየሱስ ክርስቶስ ሲሰግድለት ሲጸልይለት የነበረው ብቻውን አምላክ ነው ያለው ኢየሱስ ክርስቶስ ያ አብ አለ። ይህንን አብ ብቻውን አምላክ እንደሆነ ታምናለህ። ይሄ አብ ደግሞ ኢየሱስ ክርስቶስን ልኮታል። እኔ ደግሞ ልንገርህ ኦኬ፣ እሺ እኔ አንድ ነገር ልንገርህ። የሁላችሁም እዚህ እስላም አፖሎጂስቶች ማለት ነው። እሺ ከክርስቲያን አሁን ለምሳሌ አንድ ክርስቲያን መጣ፣ አሁን እኔ መጣሁ አይደለ? ኮሚኒኬሽን ላይ ችግር አለብን። ምንድነው ቃልን የተረዳንበት እንትን ተረዳኝ። እሱ ነገር አይ አንተ ምን መሰለህ ይመስልሃል? አሁን ቅድም እንዳለ ከአብዱል ከሪም ይሄ የጭንቅላትን ኮንክ ገደል ትገባለህ። ግን የጭንቅላትን አስቀምጠውና ሰዎች የነገሩክን እንዲህ ውስጥ ስሜት ውስጥ ያለው ስታስበው ስታምነው የሚስማማህን ነገር እሱን አስቀምጠውና ባይብል ምንድን ነው የሚለኝ መጽሐፍ ቅዱስ ምንድን ነው የሚያስረዳኝ የሚለውን ነገር እሱ ላይ እንግባባ። ምክንያቱም በአንተ ጭንቅላት ከሆነማ የምንሄደው እስካሁን ምን እንትን አለን። ስለዚህ ምን ታደርጋለህ? እኛ አሁንም እኮ ና ወደ እስልምና ክርስትና እንተው አላልንም። ቁጭ በልና ምንድን ነው መጽሐፍ ቅዱስ የሚለው እኔ ከማምነው ነገር ጋር የታረቀ ነው የሚለውን ነገር አንብብና በተሻለ መተህ ደግሞ ታስረዳናለህ። አይሻልም? ይሻላል። እንደዛ አይደል? አሁን ለምሳሌ መዳን በክርስቶስ እንደሆነ እኛም እናምናለን መዳን በክርስቶስ እንደሆነ። መቼ እናምንም ማለት ከአብ ዘንድ እንድንድንበት የተሰጠን ወልድ ነው ይላል። ያ ወልድ ደግሞ ለማን እንዲድኑበት እንደተሰጠን እሱ በጊዜ ሂደት እንሄዳለን። ገባካ? እንትን ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ካየከው ለኢየሱስ ክርስቶስ ለሰው ልጆች ሕይወት እንዲሰጥ በቃ ስልጣን ተሰጠኝ ይላል። ኢየሱስ ክርስቶስ ለሰው ልጆች ሕይወት እንዲሰጥ ከአብ ስልጣን ተቀብሏል። ተቀባይ ነው። አየካ? እስቲ አስበው። ያ ለዓለማቱ ጌታ ሰማይን ምድርን ለፈጠረው አምላክ ማን ነው ስልጣን የሚሰጠው? አምላክ ከመጀመሩ ነው ስልጣን የሚቀበለው። ዴቭ አንብበህ ብትመጣ አይሻልም? እኔ እንግዲህ ምን መሰለህ ሌላ ዓለም ልንገርህ ዴቪዬ፣ ጨጓራህን እንዳያምክ ብዙ ነገር አላመጥክ። ትንሽ ደግሞ ጨጓራ ኪረፍና በቀጣይ ደግሞ ሌሎች ነገሮችን እናያለን። እሺ በቃ ይብቃክ። እሺ ቴንኪው ሁላችሁም። አብዱልም ሁስኑ እሺ በቃ ቤቱን ፎሎወር አትጥፋሽ። እሺ እናመሰግናለን። አላህ ይጠብቅ፣ አላህ ሂዳውን ይስጥክ። እሺ 4200 ሰዎች አብዱል ከሪምን ፎሎ አድርጉት፣ ፒኬም ፎሎ አድርጉት፣ ኢብራሂምን ጃቢርን ፎሎ አድርጉት፣ ኢክሩ የሚለውንም ከስር ያለውን ፎሎ አድርጉት። ኢክሩ የሚባለው አካውንት እህታችን ናት። በቅርብ ጊዜ እስልምናን የተቀላቀለች ናት። የተለያዩ እስላማዊ የሆኑ አልባሳትን በመግዛት አግዟት። በቃ በምችሉት ደግፏት ለማለት ሰለምት እህታችን ስለሆነች ማለት ነው። እኛም እናመሰግናለን። ከፈለክ ቁርአን ሰምተክ ውጣ። ቁርአን ዝም ብለህ አዳምጠው ወጣ ከፈለክ። እሺ ሁሱ ራስህን አተልቅ። ሚዩት ላይ ነው። ሚዩት ላይ አይሰማውም። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى
أفتمارونه على ما يرى ولقد رآه نزلة أخرى عند جنة إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى عنده علم الغيب فهو يرى أم لم ير
في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأطغى والمؤتفكة أهوى فغشاها غشا فبأي آلاء ربك تتمارى هذا نذير من النذر الأولى أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا. بسم الله الرحمن الرحيم. تبارك الذي بيده الملك وهو على كل شيء قدير. الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير. ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير. وللذين كفروا بربهم عذاب جهنم وبئس المصير. إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير. قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء
ضلال كبير. وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير. إن الذين يخشون ربهم بالغيب لهم مغفرة وأجر كبير. وأسروا قولكم أو اجهروا به إنه عليم بذات الصدور. ألا يعلم من خلق وهو اللطيف الخبير. هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور. أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا. ولقد جاء آل فرعون النذر كذبوا بآياتنا كلها. ألو سلامة. ألو عبيد يسمعون ناش أشي فصولا يا كشنيا اوكي هلا أشي أبرشني بأشي. ألو تسمعين كلامي ولا أي سمع؟ هلو أي سمع؟ يسمعني. أشي كان يقال مالت في الجنش. وش أشي أبرشني بأشهد أشهد أن لا إله أن لا إله إلا الله إلا الله وأشهد وأشهد أن محمدا رسول الله. رسول الله. صلاة سجدة شارنا. بك صلاة شنكتي صلاة شنكتشي. عايش ملكان زينش. السلام عليكم. قد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم. ما نقول دي فردا وأنت خير الوارثين. فاستجبنا له ووهبنا له يحيى وأصلحنا له زوجه إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين. والتي أحصنت فرجها فنفخنا فيه من روحنا إن الله
ሁሱ ነኝ። አውቀሽኛል? ሄሎ ኦኬ እሺ መጽሐፍ ቅዱስ ልጸህ ምናምን እያስረዳቸው ነበርና ማለቴ ስለ ኢየሱስ ስለ እግዚአብሔር ምናምን ምናልባት አንተ ስለ ኦርቶዶክስ ግልጽ ያልሆነልህ ካለ ጠይቀኝ እስኪ እና ያልገባ ካለ ማለት ነው። እኔ እናንተን እምነት በጣም አከብራለሁ፣ የራሴንም አምናለሁ። ግን ቅድም መጽሐፍ ቅዱስ ይዘህ የማያውቁትን በጣም እያወዛገብክ ስለነበረ እስኪ አንተ ጥያቄ ለኔ ጠይቀኝ ለማለት ያክል ነው። አቤት እንደ አምላክ አለ አንድ ነው። አንድ የአንድ አምላክ መስቀል ላይ ተሰቅሏል አይሰቀልም? ሌላ የተሰቀለ አምላክ ሌላ የለም። ሌላ የለም። አዎ ክርስቶስ አደረና አብን የተሰቀለው መንፈስ አብ ወልዶ መንፈስ ቅዱስ ማለት አንድ ናቸው። ልዩነታቸው በአካል ብቻ ነው እንጂ አስተሳሰባቸው አንድ ነው። አንድነትም ልዩነትም አላቸው። ሶስቱም ተሰቅለዋል መስቀል ላይ ማለት ነው አይደል? አዎ በመንፈስ ተሰቅለዋል። አዎ አብ በወልድ መንፈስ አድሮ ተሰቅሏል። አዎ ኦኬ። አብ ተሰቅሏል ወይንስ የዛኔ ወልድ ብቻ ነው የተሰቀለው? አብ በልጁ መንፈስ አድሮ ነው የተሰቀለው። ኦኬ። ስለዚህ አብም ተሰቅሏል፣ ወልድም ተሰቅሏል፣ ተሰቅለዋል አይደል? አዎ መንፈስ ቅዱስም ተሰቅሏል። እሺ ማርያም ስትጸንስ ጊዜ ሶስቱን አብም ተጸንሷል፣ መንፈስ ቅዱስም ወልድም የጸነሰች አብ እንደገና ነው አብ በመንፈስ ቅዱስ ላይ አድሮ ወልዱ ነው የተወለደው ማለት ነው። አብ ራሱ ነው የተወለደው። አብ ራሱ ነው የተወለደው። አዎ አብ በወልድ መንፈስ ላይ አድሮ ነው የተወለደው እንጂ በአንድም በሶስትም ሶስትነታቸው አንድነታቸው አንድ ነው። እሺ ስለዚህ አብን ወልደዋለች ማርያም ማለት ነው አይደል? ኦርቶዶክስ ናቸው። አብን ወልደዋለች ማርያም ማርያም አብን ጸንሳ ወልደዋለች ወይንስ ወልድን ነው የወለደችው? ወልድን ነው። አብ በእሷ መንፈስ አድሮ ወልድን እንድትወልድ አደረጋት። ገና ከእሷ ተወልዶ ነው ዓለምን ያለ ነው አንተንና እኔን ጨምሮ። ያን አንድ አምላክ ማርያም ጸንሳ የወለደችው ነው ብለኸኛል አይደል? ሌላ አምላክ የለም። አዎ በጣም ጥሩ። አብን ወልደዋለች ማርያም